ማለት ሁላችንም እናመልከው ፈጣሪያችን ኔቸርን እንዳንረሳው ሪማይንድ ማድረግ ያለበት ነው ብለን ማስበው። ምክንያቱም ልጆቹም ብታያቸው የመጨረሻ ንጹህ በዚህ ዘመን ያሉ ልጆች ያው ሁላችንም እናውቀው ነው ያደጉትን ብናይ ህጻናቶቹንም ብናይ በቃ ለየት ያሉ ናቸዋል። በጣም ምስኪኖች ናቸው። ምንም በዚህ ዓለም ላይ የሉም የምንለው አይነት ሳይሆን ኦፍኮርስ ዓለም ላይ ነው ያሉት፣ ግን they are down to earth ምስኪኖች ናቸው። Anani, are you using a headphone or something? መጣሽ። እሺ እና ያደጉትንም ልጆች ብናያቸው በቃ ሌሎቹ ሌላ ነገር ላይ ናቸው። እነዚህ ግን የሉም። ሰው አያሙም፣ ተንኮል አያውቁም፣ ሸር አያውቁም። በቃ ወደ ፈጣሪ የቀረቡ ናቸው። ልጆቹንም ብናያቸው ማለት ነው። ልጆቹ መዳኛ መንገዳቸውንም ብናየው ኔቸር ነው አይደል? አሁን በጣም የሰለጠነ ጊዜ ላይ ነው ያለነው። ዶክተሮች ሁላ ምጥቆች ናቸው። ቴክኖሎጂ በጣም ላይ ሰቅሏል። ግን እየሰራልን ያለው ኔቸር ነው አይደል? ወደኋላ ተመልሰን ቅጠል ላይ ነው ያለነው። እንግዲህ ለእኔ የሰራልኝ እሱ ነው። ስለዚህ ወደ ኋላ እንድንመለስ ነው፣ ወደ ኔቸር እንድንጣበቅ ነው። ቴክኖሎጂ ዩዝለስ እንደሆነ ሁሉ ነገር ምንም ነገር ላይ ብትደርሱ ምንም አይነት ፓወር ቢኖራችሁ ምንም ማድረግ አትችሉም። ወደ ኋላ ነው የምትመለሱት ማለት ነው። ምንም አዲስ ነገር እንደሌለ ነው። ሁላችሁም ብላችሁታል። ወደዚህ ነገር ስትገቡ ምንም አዲስ ነገር እንደሌለ ለምንም ለብርም ለወርቅም ምንም ቫልዩ አትሰጡም። እጃችሁ ላይ ያሉትን እነዚህን ምስኪኖች እያያችሁ ግን ትገረማላችሁ። ዋው የሚያድናቸውም በቃ ምንም ጀስት ሲምፕል ነገር ቤታችሁ ውስጥ ያለ ነገር ነው እያዳናችሁ ያለው። ውዱ መድኃኒትም አይሰራም። እነዛ ምጡቅ ዶክተሮች ምንም አያውቁልንም። ስለዚህ ፈጣሪ ሁሌ ያስታውሰናል። ወደኋላ ተመለሱ። እውነተኛ ነገር እነዚህ ልጆች የሚያድናቸው እኮ በቃ ምንም አይነት ኬሚካልም እንዲነካቸው አይፈልግም። ፈጣሪ ንጹህ ሆነው እንዲያድጉ ነው የሚፈልገው። እሱ የፈጠረውን ነገር ብቻ ምንም ነገር አድድ ሳይደረግ ገጠር ወስደን ብናሳድጋቸው እነዚህ ልጆች ይድናሉ። ምክንያቱም እያየነው ነው ራይት። እዚህ እንኳን ሆነን በመከራ ተሰቃይተን እንኳን ይሄው እንደምንም ቅጠሉንም ምኑንም እየፈለግን ስናደርግ ልጆቹ ላይ ለውጥ እያየን ነው። እና ልጆች አሉ የተመረጡ ይሄንን ጊዜ ለእኔ ነው የምለው፣ ለእናንተ አላውቅም። ይሄን የተበላሸ ጊዜ፣ ይሄን የተበላሸ ምግብ፣ ይሄን የተበከለ ሁሉ ነገሩ ሁሉ የተጨመላለቀ ነገር እንዳይነካቸው የሚፈልጋቸው ልጆች አሉ። እሱ የመረጣቸው ለእኔ እነዚህ ልጆች እንደዛ ናቸው። በቃ ይሄን ነው የምለው። ዋው ሀናንዬ ቴንኪዩ እናት። የስ ስማ ማሪ ሆናችሁ በእውነት እግዚአብሔር አምላክ ይባርክሽ የኔ እመቤት። የስ ኤግዛክትሊ በቃ እግዚአብሔር መልካም፣ በእውነት መልካም አምላክ በእነኚህ ልጆች ዓለምን ሊቀይር ፈለገ። በቃ ከኛ ጀምሮ ማለት ነው። ደስ ቢለው ከእኛ ጋር ነው የመጡት መጀመሪያ። አይ ፊል ላይክ ዊ አር ብለስድ ሪሊ ቱ ሃቭ ዘም ከነ ምናምናቸው ማለት ነው። ህፃን ልጅ ወዶ ቅዘኑን ጠልቶ ነው የሚባለው አይሆንም ይላሉ ማለት ነው። አይ ዶንት ኖ ሽንቱን ይሁን ቅዘኑ አይ ዶንት ኖ፣ ግን አንዱን ወዶ አንዱን ጠልቶ አይሆንም። እና በቃ ከነ ምናምናቸው ተቀብለናቸው ማለት ነው። ከነ ሁለንተናቸው ተቀብለናቸው እኛ ቤት እኔ ቤት ነው ያለው፣ አንቺ ቤት ነው ያለው። ክብር ለእግዚአብሔር ይሁን። እኛ ነው ያየ። ከዛ እነኙ ናቸው ወጥተው ደግሞ ዓለምን እንትን የሚሉት ማለት ነው። እና ዋት በተር ፕሌስ ነበር የሚሆነው ዓለም ኢንጀነራል፣ ሁላችንም እንደምንለው ሁሌ ማለት ነው። እነኚህ ሁላችን እንደነሱ ብንሆን ምን አይነት ዓለም ነበር የሚሆነው? ሸረኝነት የለ አለቻንያ፣ ምቀኝነት የለ፣ ክፋት የለ። ሁሉንም በቃ እደስ በቃ ፊት ለፊት ስትቆጩ አያቅ፣ ስትኮሳተር አያቅ፣ ልትገርፊ ስትሄጂ አያቅ፣ ቆንጥጠሹ መጥቶ ላይሽ ላይ የሚለጠፍ ታስወዳያርና ክብር ለእግዚአብሔር ይሁን። ለእኛ የሰጠን እውነት እግዚአብሔር ስም ብሩክ ይሁን። መታችሁ ደግሞ እንደዚህ ሀሳባችሁን ስትካፍሉ ደስ ስትሉ የኔ ፍቅሮች። ቴንክ ዩ ሀናንዬ የኔ እናት። ሶልዬ what is autism for you? ወይ የኔ ተራ ደረሰውን? አዎ ደርሷል። እኔ እንኳን ሰብልዬ በቃ ሁሉም እናቶች ገልጸውታል። ከዚህ በላይ እንትን ምለው አንድና አንድ ግን ምለው ስለ ራሴ ልጄ መልካምነትን እንዳስተማረ better person እንደሆን ጠንካራ እንደሆን የሆነ ነገር እንኳን እንትን ብል በቃ በመከራ ውስጥ እንኳን ብሆን እሱ በቃ እንትን ስለሚለኝ በቃ ጥንካሬን እንዳስተማረኝ አድርጌ ነው በቃ ብዬ ምለው። ለሌሎች እንዳስብ አድርጎኛል። እኔነቴን ቀይሮኛል።
እንጂ ብዙ ከባድ ጊዜ ያሳለፍኩበት ነበረ። የ2 ዓመት ላይ ነው ከአባቱ ጋር የተለያየ ነው። ምን ያህል ብዙ ነገሮች እንዳሳለፍ ግን ጥንካሬን አስተምሮኛል። በቃ ብዬ የምለው ብዙ ነገር ከዚህ በኋላ ለሌላም ሰውም እንዳዝን አድርጎኛል። ለሌሎቹ ሰዎች በቃ መኖርን እንድጓጓ አድርጎኛል። በቃ ምን ልበልሽ፣ በቃ ገልጸውታል። ይህን ብቻ ነው የምለው። ለሌሎች ቦታ ልስጥ፣ ያው እነሱ ገልጸውታል። ሌላ ምንም እንትን ምለው ነገር የለም። ይሄ ነው በቃ። የኔ እናት ጀግና እናት፣ ጎበዝ እናት፣ ጀግና እናት። መጦሪያሽ የሚገርምሽ አባትም እናትም ሁኜ ነው እና ጀግና እናት እንደሆነ ያረከኝ፣ ጥንካሬን ያስተማርከኝ። ሁሌ አሁን በደንብ ስናገረው እየመለሰልኝ በማያወራበት ጊዜ እንኳን ሁሌ እንደዛ እያልኩኝ እሱን ነበር የምነግረው እና እንዳልኩሽ ጥንካሬን አስተምሮኛል። በቃ ጠንካራ ምንም በዚህ ምድር ላይ ከዚህ ባስ እንኳን ቢመጣ ምንም በቃ ጠንካራ እንደሆን ጥንካሬን እንዳስተማረኝ ነው። በቃ እኔ ይህን ብቻ ነው የምለው። እንደናንተ እህቶችም ስለሰጠን ሞር ደግሞ ዴይ ባይ ዴይ ብዙ ነገር እየተማርኩ ነው የሚሄድ ያለው። ጭራሽ እንድማር ኤቭሪዴይ ላይክ ነው ይለርን እንትኖችን ትማሪያለሽ፣ አዲስ ነገር እንድትማሪ ያደርጉሻል። በቃ እንኳንም እኔ ተመርጫለሁ ብዬ የምለው በቃ ባንተ ነው። እግዚአብሔር መርጦኛል። በቃ እንዴት ብዬ ዲስክራይብ ላድርግልሽ? በቃ ኦልሬዲ ገልጸውታል። ይሄን ነው የምለው። የኔ ፍቅር፣ የስ የኔ ጀግና፣ አም ሶ ፕራውድ ኦፍ ዩ። ሁለቱንም ቦታ ሸፍኖ ልጅን ማሳደግ ኢዝ ሪሊ ታፍ። በጣም ኢዝ ናት ኢዚ። አይ ካንድ ኦፍ አንደርስታንድ። በእናንተ እግር ቦታ ባልሆንም አይ አንደርስታንድ። ሁለት ሆነሽም ከባድ ነው ብዙ ነገር ማለት ነው። እና አም ሶ ፕራውድ ኦፍ ዩ። ደግሞ ብቻዬን አትበይ፣ ከአንቺ ጋር ያለው ይበልጣል። ደግሞ ከአንቺ ጋር አለ ሰማይ ምድርን የፈጠረ እግዚአብሔር የሚባል ማለት ነው። እና ብቻሽን አይደለሽም። የሰጠሽ ታማኝ ነው በስጋ ፈጣሪ ግን ላይክ ለአንቺ ልጅን ይህን ልጅ ሲሰጥ እንዴት ማደግ እንዳለበት ከነ ጥበቡ ሞልቶ ቁጭ አድርጎሻል። እንግዲህ ኃላፊነት ሲሰጥ የሰጠ ታማኝ ነው እግዚአብሔር፣ ታማኝ ነው። አይ ነው ጠዋሪ ቀባሪያችን። እኔ ሁሌ ነው የምለው፣ እኔ ማንም ያኛው እኔ አሁን መሳጅ አድርገኝ እለዋለሁ ማለት ጀርባዬን አንዳንዴ እንትን ሲለኝ በእናትና መሳጅ አድርገኝ ስለው መጥቶ በደንብ አስተምሬዋለሁ። መሳጅ ያደርገኛል ነዋ ማለት ነው። ያኛውን በእናትና ና ማን ከኒ ሀልፕም ምናምን ስለው ነው የሚለኝ ማለት ነው። ስለዚህ በዛኛው ነው ተስፋ የቆረጥኩት እንጂ በዚህኛው አይደለም። እነኚህ ናቸው አገልጋዮቻችን፣ ምስኪኖች፣ ከስራችን የማይጠፉ ፍቅሮች፣ ቅድም እንደገለጻቸዋቸው ማለት ነው። በቃ ኤንጅሎች፣ ኤንጅል በቃ አርጉ የምትሏቸውን ሁሉም የሚያደርጉ የኔ ፍቅሮች። በቃ አይ ከናት ኢማጂን በቃ ላይፍ ዊዛውት ኢቨን ከነኚህ ልጆች ውጪ ማለት ነው። እና ክብር ለእግዚአብሔር ይሆን ይህን ያደረገ ማለት ነው። ስሙ ይባረክ። ቴንክ ዩ ሶ ማች ሶልዬ፣ የኔ እመቤት። ኮኮ ወዴት ነው ሚዩት አድርገሽ ወደኋላ ሄድሽው? ዋካሜ ኔና ኮኮ ኮኮ አንቺ ነሽ ተረኛ። ኦኬ፣ በጣም ጥሩ በጣም ጥሩ። ፍዮሪዬ what is autism for you? ፍዮሪ ተኝታችኋል እንዴ ጋይስ? ነው እኔ ድምፅ አይሰማም ጭራሽ ወጣች። ትሰሚያለሽ ውዴ። ሰላም፣ እንዴት አመሻችሁ? መስዬ የኔ እናት ወልካም የኔ እመቤት። ቴንክ ዩ ሶ ማች። ሰላም ነው ወይ? ደህና እግዚአብሔር ይመስገን። ቴንክ ዩ ሶ ማች ጊፍተር። እግዚአብሔር አምላክ ይባርክ ወይ ይባርክሽ። ቴንክ ዩ አፕሪሺየት ዳት። መስዬ እንዴት ነሽ? ሃውዝ ዩር ዴይ? ሁሉ ሰላም፣ በጣም ጥሩ ነበረ ቀኔ። ደስ የሚል ቀን ያሳለፍኩት። የእናንተ እንዴት ነበረ? ሁሉ ሰላም እግዚአብሔር ይመስገን የኔ እመቤት። ሁሉ ደህና እግዚአብሔር ይመስገን አለን። ይኸው መኖር ደጉሳይ ኑሩ ኑሩ ኑሩ። መላእክት የሆኑ ልጆች ተሰጥተዋችሁ ወዴት ትሄዳላችሁ? አደራ የተሰጡ ልጆች እስኪ አደራቸውን በስርዓት ይወጣሉ ወይስ አይወጡም ብሎ እግዚአብሔር ገባሽ አይደለ? ይሄ እንዴት ነው? እንደ መፈተኛ ነው ለእናንተ አንዳንዴ ወይም ለኛ። እሺ ማለቴ ኖርማልም ማለት ስፔሻል ኒድ የሆነውንም ደግሞ ኒድ የማያስፈልገውን የሚያወራ በራሱ ሁሉ ነገር የሚያደርግ ሁለት አይነት ልጅ ይሰጥሽና እስኪ የትኛው ላይ ነው? እስኪ ይሄኛውን ትጥለዋለች፣ እስቲ ምን ታደርገዋለች? ምንድነው? እስኪ እቺ እናት በትክክል አደራዋን ትወጣለች ወይ ብሎ
ሊፈትንሽ ገብቶሻል አይደለ? ይሄ ላንቺ ወይም ደግሞ ለኛ ለእናቶች መፈተኛ ናቸው ብዬ ነው የምለው። እስኪ ፈተናዋን በስርዓት ታልፋለች። አሁን ትምህርት ቤት ሄደሽ ተምረሽ አንበበሽ አጥርተሽ ብዙ ውጣ ውረድ ወርደሽ 4 5 10 ዓመት ትምህርት መቼም አያልቅም። ያው እስከ እድሜ ልክ ነው። ያ ሁሉ እንዴት ነው ተፈትነሽባቸው የምትወድቂበትና የምታልፊበት ማለት ነው። ለኔ እንዴት ነው ፈተናዎች ናቸው። እንዴት ነው አደራቸውን በስርዓት ይወጣሉ ወይስ አይወጡም? ባለመናገራቸው ምን አይነት ቴክ ኬር እየተደረጉ ነው? ምን አይነት ትሪት ነው የሚሰጣቸው? ከዛኛው ልጇ እኩል ነው ወይ የምታየው? ምንም ነገር አይልም። መልአክ ነው ይሄ ልጅ ማለት መልአክ ነው። ነጭ ወተት ማለት ነው። ወተት የሆነች ነገር ጠብ ብትልበት እኮ ያስታውቃል። ምንም ነገሩ የማይሉ ልጆች፣ ንጹህ ልጆች ክፋትን፣ ሸረኝነትን፣ ምቀኝነትን የከሌ ጥቁር ነው ቀይ ነው ብሎ አፉን አውጥቶ ያልተናገረ ልጅ በአደራ መልክ ነው የተሰጠሽ እና እንድትኖሪለት መኖርን እንድትጓጊ የበለጠ አሁን ለምሳሌ ይሄ ማለት ምንም ነገር የማያስፈልገው ልጅና ስፔሻል ኒድ የሆነው ልጅ እኩል ብታስቀምጪ ያኛው የትም ሄዶ ተራሩጦ ሰርቶ ምንም ብሎ የሆነ ነገር አድርጎ ሰርቫይቭ ማድረግ ይችላል። ይሄኛው ግን እድሜ ልክ እርዳታ ሊያስፈልገው ይችላል ካልሰራሽበት ማለት ነው። ያንን ላንቺ አደራ ነው። በቃ እስኪ ይሄንን ልጅ እንዴት ነው የሚለው ነገር እና ስጦታዎች ናቸው እነዚህ፣ ጊፍት ናቸው። ከእግዚአብሔር ደግሞ ብዙ ነገርን የምታገኝበት ወደ ፈጣሪሽ የምትመለሽበት ሁሌ ቀን ማታ እንድታመሰግኘው እንድትጸልይለት ነው ይሄ የሆነው ብዬ ነው በእኔ አመለካከት ማለት ነው። እያየኋችሁ ነው። ጀግና ናችሁ። በሳምንት 5 ወጣችሁ እያስተማራችሁ ነው። በየቦታው በራችሁን እየከፈታችሁ በዚህ ሁኔታ እያለፈ ያለ ሰውን ለመርዳት ብዙ አይነት ጥረት እያደረጋችሁና ይሄ ነው እና የሆነ ደግ እንድትሆኚ የዋ እንድትሆኚ ለራስሽ ብቻ በርሽን ዘግተሽ እንዳትቀመጪ የሚያደርግሽ እሱ ነው ብዬ ማለት እኔ በራሴ እገምታለሁ። ከተሳሳትኩኝ ይቅርታ እንግዲህ ሰብልዬ። ኧረ ምን ትሳሳቻለሽ መስዬ፣ እኔ ፍቅር እግዚአብሔር አምላክ ይባርክሽ፣ አይወሰድብሽ፣ ልብሽ ቅን፣ ሁሉ ነገርሽ ቅን። በእውነት ልጅሽን እግዚአብሔር አምላክ በሞገስ በጥበብ ያሳድግልሽ የኔ እናት። ደግሞ እየሰማሽ አብረሽን እየተካፈልሽ ነው ወደስ ላይፍ አይደለ የኛ ላይፍ ምን እንደሆነ በጥቂቱም ቢሆን አብረሽን ሁሌ ስላለሽ እዚህ ዩ አንደርስታንድ what every mom's going through እና I'm sure your king ሲያድግ እየተማረ እያወቀ በደንብ እየገባው እየነገርሹ ነው የምታሳድጊው እና እሱ ነው የኛ ልጆች ጀነሬሽን አይደለ አንድ ላይ አብረው የሚያድጉ ማለት ነው። ኒውሮቲፒካል የሆኑ ልጆች ከኦቲስቲክ ፋሚሊ ብቻ ሳይሆን ኒውሮቲፒካል ልጆች ወልደው ከሚያሳድጉ ቤተሰቦች ቅንነትን፣ በጎነትን፣ ደግነትን፣ ለሰዎች መኖርን፣ መቆረስን እህቴ ወንድሜ ከኔ ይሻላል ብሎ ማሳደግ ኦ ማይ ግድነስ ምን አይነት መታደል ነው። ከዛሳ መጀመሪያ ከዚህ በፊትም ስናወራ ነበር፣ መጀመሪያ ሪዋርድ የሚያደርጉት ቤተሰብን ነው አይደል? ከኛ ነው የሚጀምረው። ፍቅር ልጅ ካሳደግኩ ፍቅሩን መጀመሪያ እኔ ነኝ የማጣጥመው ማለት ነው በመጀመሪያ ደረጃ። ስለዚህ በእውነት እግዚአብሔር ይመስገን አንቺን የመሰለ እህት ስለሰጠን። እኔ መስዬ አይ ላቭ ዩ ሶ ማች የኔ ፍቅር፣ ሁሌ ለመነግርሽ በጣም ልብሽ በጣም ነው የሚገርመኝና እግዚአብሔር አምላክ ይባርክሽ፣ አይወሰድብሽ የኔ እናት። አሜን የኔ ውድ ቴንኪዩ። ሁላችሁንም ውድድ ነው የማደርጋችሁ። ቴንኪዩ። ፈጣሪ ጨምሮ ጨምሮ ኢነርጂውን ይስጣችሁ፣ ጥንካሬውን። አሜን አሜን የኔ እናት አሜን። የሚገባ ሰው ካለ ቦታ ለቃለሁ፣ ካሌለ እዚሁ ሆናለሁ። እሺ እሺ፣ ቆይ የኔ እናት። እሺ ቫሊድዬ እንዴት ነሽ? ወልካም የኔ ቆንጆ። ሰብልዬ የኔ እናት ቴንኪዩ ሶ ማች። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? እግዚአብሔር ይመስገን የኔ እናት። ኦቲዝም ምንድን ነው ላንቺ? how do you define autism? that's what the topic that we have today ማለት ነው። what an amazing topic። በጣም የሚገርም ታፒክ ነው። ቢካዝ ሁላችንም አይ ቲንክ ራሳችንን እንድንቃኝ ያደርገናል። ለእኔ አውቲዝም በጣም ብዙ ነገር ነው የሚገርምሽ። ግን አውድ ሳይ ብዙውን ሀኒ ወሰደችብኝ። ግን አውቲዝም ቅድስና ነው፣ ንጽህና ነው። ኤምኬ ኬን ዩ ሚዩት ሰዎች እግዚአብሔርን ማያ ነው፣ ማግኛ ነው፣ ከእግዚአብሔር ጋር መጣበቂያ ነው። የእግዚአብሔርን ማንነት እውነተኛ ፍቅር ላይ እውነተኛ ትክክለኛ ንጹህ የሆነ ፍቅር
አም፣ መረዳት ነው። እ፣ እነዚህ ልጆች የዓለም ጫጫታ ላይክ ብላክ ማድረግ ምን ያህል ቅድስና ንጽህናን በቃ ፒውር የሆነ ነገርን እንደሚሰጥሽ መረዳት ነው በእነዚህ ልጆች ውስጥ ከነሱ አልፎ ተርፎ ላይክ እነሱ ኤንጅል ከመሆናቸው እኛንም ጭምር መላእክት። ምክንያቱም የውጭውን ዓለም እንዘጋለን፣ ፎከሳችን እነዚህ ልጆች ጋር ይሆናል። ኔቸር ምን እንደሆነ እንረዳለን። በእግዚአብሔር ስር ውስጥ መኖር ምን እንደሆነ እንረዳለን። እንደገና ደግሞ እግዚአብሔር እንዴት ኖሩ፣ ሰውነት እንዴት ነው የሚሰራው። ባይ ዘ ዌይ ዜይ አር ሂር እነሱ እንዳይነካቸው ብቻ ሳይሆን እኛን ለማስተማር ነው የመጡት። እነዚህ ልጆች ህይወት፣ የሰው ልጅ አኗኗር፣ የሰው ልጅ ከእግዚአብሔር ጋር መጣበቅን ምን ማግኘት እንደሆነ እንድንረዳ ላይክ ዴር ዌክ አፕ ኮል ላይክ ደውል መንቂያ ደውል ናቸው እነዚህ ልጆች። ደናት የሆነ አሮ ነው። አንዳንዴ በጣም እንደምፈራ ታውቂያለሽ። እነዚህ ልጆች ከማንነታቸው አሁን ሁላችንም ሂሊንግ ያለን አይደለም። ሲሪየስሊ ብዙ ጊዜ ራሴንም ጠይቄ ያውቃለሁ። ቱ ፍሪ ሂም ኦር ቱ ፍሪ ማይሰልፍ ብዬ ማለት ነው። እሱ ያለበት ዓለም በጣም ልዩ ስለሆነ በጣም ንጹህ ስለሆነ እና ይሄ አይረዳውም እኛ ያለንበትን የተንኮል፣ የመጥፎ፣ የጦርነት፣ የክፋት እሱ አለማድረጉ ብቻ ሳይሆን ከውጭ ያለውን ነገር በፍጹም አይረዳውም እና በቃ ሰላማዊ ነው። በጤና በደስታ ነው ይሄ ልጅ የሚኖረው እና አንድ እዚህ ጋር እናት ስትጽፍ ነበረ ራበኝ ብሎ ልጅ የሚጠብቀኝ ዕለት ነው ሰላም የሚያገኘው ብላ ስትል በብዙ መልኩ ይነግሩናል ልጆቻችን። የተለየ ኮኔክሽን አለን እኛ ከልጆቻችን ጋር ከዚ ኤቭሪ ስቴፕ አይናቸውን ስለምናይ እና አቲዝም ማለት አንደኛ ዌክ አፕ ኮል ነው። ሁለተኛ ንጽህና ምን እንደሆነ ማያ ነው። ከእግዚአብሔር ጋር መጣበቂያ ነው። ሪሌሽንሽፕሽ አካባቢሽ ያለውን ሰው ሁላ ማያ ነው። ገባሽ? አተሴም ታይምም ማራቂያ ነው። በቃ ለአንቺ የማይበጁ የማያስፈልጉሽ በህይወትሽ ላይ በደስታሽ ጊዜ ብቻ ሊኖሩ የፈቀዱትን ሰው እውነት ማስወጫ ሰዎችን መገምገሚያ ነው ከላይ እስከታች ማለት ነው እና እግዚአብሔርን ማግኛ ነው እና እነዚህን ሰዎች ትተሽ አንድ ቅድም እህቴ ማንም የለኝም እግዚአብሔርን መደገፊያ በቃ ኢትስ ቬሪ ቬሪ በቃ የሆነ ዲፕ የሆነ የእነዚህ ልጆች መልእክት በጣም ዲፕ የሆነ ነው እና በዚህ እውቀት ውስጥ ዓለምን ሴቭ ማድረጊያ ነው። ላይክ እኛ ቅድም ስትይ እኔ አቲዝም ማምስ ዊል ሴቭ ዘ ወርልድ ስል ኢን ኤቭሪ ዌይ ማለት ነው። ኢን ኤቭሪ ዌይ በቃ ይሄ ዓለም ያለበትን ሁከትና ጫጫታ ዘግቶ ከዛ በኋላ ከእግዚአብሔር ጋር መኖር እንዴት እንደሆነ አንደርስታንድ አድርጎ ከዛ ኔቸር ምን እንደሆነ አንደርስታንድ አድርጎ ባዲ ከዛ ሁላችሁም እዚህ ያላችሁ እናቶች አምሹር ሼፍ ሆናችኋል፣ ሄርባሊስት ሆናችኋል፣ ኒውትሪሽኒስት ሆናችኋል። ከዛ ክሊን ላይፍ ምን እንደሆነ እያንዳንዱን ነገር በቃ እንድንማርና እንድናውቅ አድርገናል። ከዛ ከኛም አልፎ ተርፎ ደግሞ ለሌሎች ሰዎች ደውል ማንቂያ በጣም እኔ አሁን በዙሪያ ያሉ በእኔ ምክንያት በጣም ብዙ የነቁ ሰዎች አሉና እኛም ብቻ ሳይሆን ሊያነቁ የመጡት አካባቢያችንም ጭምር ነው እና ዓለምን ነው በእውነት ዓለምን ነው ሼክ ያደረጉትና እኛም ሰዎችን የምናይበትን መነጽር ነው ቱ ዌር ዘ ግላስስ ምንድን ነው መነጽራችንን እንድናደርግ የሚያደርጉን ልጆች ናቸው እና ትሩሊ በቃ አቲዝም ኢዝ አ ሎት ኦፍ ቲንግስ ባይ ዘ ዌይ አቲዝም በደንብ ዲፕሊ ሌሎች ኢልነስ አቲዝም ኢዝ ናት አን ኢልነስ ሌሎች ኢልነሶችን ስትረዱ አቲዝም ኢዝ አብሶሉትሊ ናቲንግ በጣም ብዙ በቃ እግዚአብሔርን የምታመሰግኑበት በጣም በብዙ የሚያልፉ ልጆች አሉ እና አቲዝም is just a wake up call. It's just trying to tell you something በቃ እና
አይናችሁን ካላችሁበት ውጥንቅጥ አንስቶ እግዚአብሔር ላይ ፎከስ እንድታረጉ የመጣ ነገር ነው። ራሳችሁ ላይ ፎከስ እንድታረጉ፣ ፋሚሊያችሁን ሂል እንድታረጉ፣ የቻልዶት ትራማችሁን ሂል እንድታረጉ፣ ከዛ እናንተም አልፎ ተርፎ ያልነበራችሁን እናት ለራሳችሁ እንድትሆኑ የሚያደርግ ለዚህ ሀፍቱ ማደር ዮርሰልፍ በዛ ውስጥ ማለት ነው እና የእናትነት ጥግ ፔሸንት በቃ በጣም ብዙ ነገር ነው የሚያስተምራችሁ። እና አትዝም ዘላረ በጣም ብዙ ነገር ነው። እንደዚህ አውርቼ ራሱ መጨረስበት ነገር አይደለም። እና ሰዎች ከንፈራቸውን ምናምን ሊመጡ ይችላሉ። እና እኔ አንድ ጊዜ ያልሆኑ ነገራችሁ እንደሆነ አላውቅም። በቃ የሆነ ቸርች ወስጄው ቅልቅል ሲል አንድ እናት የሆነ ነገር ሲሉኝ ማማ እርሶ ሳይሆኑ እኮ የኔ ልጅ ነው ቀድሞ የገነትን በር የሚያየው ያልኳቸው ጊዜ አለ። እውነት በቃ ትሩሊ በቃ እኛንም መላክ ሊያደርጉ እኛንም ብለስ ሊያደርጉ የመጡ ልጆች ናቸው። እና ዶን ስትረስ ይሄ ኦቨርሉክ አታርጉ፣ ራሳችሁን አታንጨናልቁ። እንዲህ ቢሆን እንደዚህ ቢደረግ ልጄ እንደዚህ ያላደረገ ብላችሁ ራሳችሁን አታስጨናንቁ። አደራጅስ ባላችሁ ነገር ኤቭሪዴ እኛ በተረዳነው መጠን ነው ዓለምን ለምን እንደዚህ ልጆች አልሆኑም ያል ር ሃፒ በቃ ልጆቹ ደስተኞች ናቸው። እና ተባረኩ ሁላችሁም። ኢች እና ኤቭሪ ዋን ኦፍ ዩ አር ጀግኖች ናችሁ። በርቱ ላለው ቴንክ ዩ ሰብሊ እያረ ነው ብዙ አወራው መሰለኝ። አይ አንቺ ደግሞ አናዘር ማር ሆንሽብኝ። አቦ 2 ማር ዘነቦች እንግዲህ ምን አባቴ ሊውጣኝ ነው ማለት ነው። validly I just wouldn't describe it any better than the way you did እና I wouldn't say that better. So በጣም በሚገርም ሁኔታ ዲስክራይብ አድርገሽዋል what this life is all about እና ጌታ ይባርክሽ የኔ እናት ተባረኪልኝ። በጣም ማር ነው ውጥት ያለው ካፍሽ በእውነት ተባረኪ። የሚያጽናና አፕሊፍት የሚያደርግ ኦቲዝም በቃ እያሉ መከራ ብቻ አይደለም ጋይስ። መከራ የሚመስላቸው ውጭ ያሉ ሰዎች ናቸው እንዳለችው ማለት ነው። ባሊድ ከንፈር የሚመጡልን ውጭ ላለው ሰው ነው። እኛማ እየኖርን ነው እግዚአብሔር ይመስገን። you wouldn't change your child for nothing. I know እያንዳንዳችሁ ብትጠየቁ እንደሱ እንደምትሉ አንድ ቀን እስቲ አንጩ ልጅሽን እኔ ጋር ብለሽ ብትሞቼ እንደማሰጭኝ አውቃለሁ። እዚህ ሰው እየበጠበጠሽ አብረሹ ብታድሪና ብትውይ ማለት ነው። እና this is so beautiful እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን። ይህን ያደረገ ልባችንን ከፍቶ እነኝን ልጆች ወደ ልባችን ያስገባ እግዚአብሔር የተመሰገነ ይሁን። because ፍቅር ያጸጋ ባይለቀቅ ኖሮ ከባድ ነው በጣም እና እግዚአብሔር ረድቶናል እና እግዚአብሔር የተመሰገነ ይሁን። ቴንክ ዩ ሁላችሁም። አንደበታችሁ ማር ነው በእውነት ተባረኩ። I think next up is ሙልዬን እናናግራት መጀመሪያ። እሺ ሙልዬ ልትተኛ ስለምትችል ሀይ ሙልዬ ወልካም የኔ እናት። ሰብልዬ እንዴት ናችሁ? አለሁልሽ የኔ እናት። ድምፅሽን ስለሰማሁ ደስ ብሎኛል። እኔም በጣም ጠፍቼብሻለሁ። በጣም እንዴት ናቸው ጎረምሶቼ? ደህና ናቸው የኔ እናት። እንዴት ነሽ አንቺ? ደህና ነኝ ክብሩ ይስፋ። እንግዲህ ያው እየታገልን ነው። አይዞሽ የኔ እናት ጀግና። አሁን ሁላችሁም እንዴት ናችሁ? ጀግናዎች ናችሁ። በጣም ጎበዞች ናችሁ። አይዟችሁ። ያው የሚለው ነገር ያበሻ ፈርስት ኤዱ ስለሆነ አይግራማችሁ። እኔ ላይም የሚባል ነገር ስለሆነ ለምጄዋለሁና ሲሉኝ እግዚአብሔር ይስጥልኝ በጸሎት አስቡኝ ብዬ ነው ማልፈውና አይዟችሁ። አንድ ቀን እግዚአብሔር በእነዚህ ልጆች ላይ የሚገልጸው ነገር ይኖራል። እህቶቼ ብዙዎቹ ብላችኋል፣ ዓለምን የሚያድኑ ልጆች ናቸው። ምክንያቱም ገንዘብ ሰርተን ስለምናገኝ ስለምንደሰት በቃ ደስታን ብቻ ነውና አንዳንዴ ጸሎት ላይ ቁጭ ብለን ለመጸለይ ይረዝምብናል። ስልክ ለማውራት ወይ ቲክቶክ ወይ ምናምን ለማየት ግን ጊዜ አለን። ዛሬ ግን በልጆቻችን አድሮ እንድንማርና እንድንጸልይ እንድናቀው እና ነው ያደረገን እግዚአብሔርና ስለዚህ በልጆቻችን አድሮ እናንተ መሰሎች እንድንጸልይ እንድና ዓለምን ሁሉ እንትን እንድንል ነውና ስለዚህ ጸልዩ፣ በርቱ። ምንም አይደለ ሃይማኖት አንደታችን እንዳለችው የምንም ሃይማኖት አይደለም፣ አንድ እግዚአብሔር ነው። እሱ እጅ ስንገባ ጥቁር ነጭ አረንጓዴ ቢጫ አይለንም፣ አንድ ነን። ሁላችንም ነጮቹንም ጥቁሮቹንም ሁሉ ያቅፋል። እኛ በምድር ግን ብዙ እንዲነን እንላለን። ስለዚህ
እግዚአብሔር ጋር ያ ነገር ስለማይሰራ እንጸልይ። ሁሉም በየቤቱ የየራሱ ታሪክ አለው። ስለዚህ በርቱ፣ አይዟችሁ፣ እናሸንፋለን። ልጆቻችን ነፃ ይሆናሉ። እህታችንም ራበኝ ብሎ የሚጠይቅበት ቀን ረጅም አይደለም። አይዞሽ። አሁን ብዙ እየታየ ነው። ብዙ በእህቶቻችን ላይ ምስክርነት እየሰማን ነው እና እንበርታ። የምንባለውን ነገር ስራ ላይ እናውል። ሰብልዬንም እንግዲህ ተጠቀሙባት፣ በርቱ፣ አበርቷት። ስናበረታት ነው እንግዲህ ብዙ ነገር ማግኘት የምንችለው እና እዚህ ውስጥ ያለ ሁሉ አዋቂ ነው፣ ሁሉ ጎበዝ ነው፣ ሁሉ ጀግና ነው። የተለያየ የየራሱ የሆነ ታለንት አለው። ስለዚህ አንዷ በልጇ ላይ ያገኘችውን ለአንዷ ሼር ስታደርግ አንዷ ስትሞክረው እንደዛ በመደጋገፍ ልጆቻችን እናድናለን። እግዚአብሔር ራሱ መልካምን ነገር ያምጣልን፣ ጤና እድሜ ይስጠን፣ ልጆቻችንም ይደጉልን። በርቱ እና እነዚህ የእግዚአብሔር ትልቅ ስጦታዎች ናቸውና ምንም ሳይሰጥም እኮ እግዚአብሔር ያልወለደም ይኖራል በምድር። ስለዚህ የአይን ማረፊያ ናቸው። በርቱን፣ በርታ። ለውጥ ደግሞ እናያለን፣ እያሳየንም ነውና ስላዳመጣችሁኝ አመሰግናለሁ። ስላየኋችሁ ስለሰማችሁ ሁሉ ደግሞ ውስጤን በጣም እየነካው ነው ማዳምጠው የነበረው። እግዚአብሔር አይለየን። አሜን። ልጆቻችንንም በሃይማኖት በጥበብ በምግባር ያሳድግልን። አይዟችሁ፣ እንበርታ። ሰብልዬ ደግሞ እድሜ ጤና ይስጥሽ፣ ይባርክ፣ ተባረኪ፣ ዘመንሽ ይባረክ፣ ልጆችሽ፣ ትዳርሽ፣ ቤትሽ በረከት ይሙላ። አሜን። በርቺ፣ አይዞሽ፣ አይድከምሽ፣ አይዞሽ። አሜን። እናት ተባረኪ። በጸሎትሽ እሺ፣ በጸሎታችሁ አስቡት። yes thank you ሙሉ ሁላችንም ፍቅር ወድሻለሁ ማያ ስለማረግሽ የኔ መቤት። እሺ ናት። እግዚአብሔር አምላክ ይባርክሽ። ለሙሉዬ ጸልዩላት ጋይስ፣ ጸልዩላት። ሺዝ ባትሊንግ እንግዲህ ታውቃላችሁ ሙሉዬ ብዙ በቃ she's going through things right, so we don't ask like አዲስ ከሆናችሁ ማታውቁ ከሆነ ምንድነው ወዴት ነው ምናምን ሳይሆን በቃ በእግዚአብሔር ፊት ስትሆኑ ሙሉን እግዚአብሔር ሆይ ፈውስ እያላችሁ ጸልዩ። ቴስቲሞኒ ይዛ ትመጣለች። እኔ አይ ኖ እግዚአብሔር አላማ አለው በሷ ላይ በቃ አልጨረሰችም። ስለዚህ ጌታ ፈዋሽ ነው። እግዚአብሔር ይፈውሳል። እግዚአብሔር ይፈውሳል። በቃ ነው አደረገልን ብለን አይደለም እግዚአብሔር የምንከተለው አይደል? ሁልጊዜ ልክ በቃ ሰጠን መውሰድም ይችላል። ነው ልክ እንትና እንዳለው ማለት ነው፣ ኢዮብ እንዳለው እግዚአብሔር ሰጠ እግዚአብሔር ነሳ እንዳለው ላይክ መለማመድ አለብን ያንን። በቃ እግዚአብሔር መልካም ነው። ሲሰጠን ብቻ አይደለም የምንወደው የምናከብረው የምናፈቅረው አምላካችን ብለን ወርሺፕ የምናደርገው፣ ሲነሳንም እንደዛው ነው ማለት ነው። ግን ጌታ ደግሞ ቅን ነው። እግዚአብሔር ፈዋሽ አምላካችሁ እኔ ነኝ ይላል አይደለ? ይናገራል። እኔ ነኝ መድኃኒታችሁ እኔ ነኝ ይላል። ስለዚህ ያ ያለው ራሱ እንደራሱ የተናገረው ለራሱ የተናገረው እግዚአብሔር ማለት ነው። እኛ አይደለንም ፈዋሽ ያልነው፣ ራሱ ነው ፈዋሻችሁ እኔ ነኝ ያለን እና ሰው ራሱ ለራሱ የተናገረው እግዚአብሔር እጁን ዘርግቶ ሙሉዬ እንዲፈውስ ጸልዩ። ልጆቻችንን ስናቀርብ በእግዚአብሔር ፊት ማለት ነው። እሷንም ይዛችሁ እግዚአብሔር እችን እህት እንዲፈውስ she has no autistic child guys, she support us በቃ መታ ሁሉ ጊዜ እዚህ ጋር የኛ ልጆች ነገር ግድ የሚላት አንዷ እህታችን ናት ማለት ነውና እግዚአብሔር አምላክ ምህረት ጨርሶ ያድርግልሽ የኔ እናት። እኔ በጣም ነው የምወድሽ ሙሉዬ። ቲክቶክን ሳስብ ሁሉ ጊዜ ማለት ነው ብዙ ምርጥ ምርጥ ልጆችን እዚህ ጋር ያገኘዋቸዋላችሁ ለፎrever sisterhood በቃ in person እስከማገኛቸው I cannot wait የምለው ማለት ነውና እግዚአብሔር ይመስገን ያን ያደረገ በእውነት that's the one አንቺ one of those people ነሽና በቃ በህይወት ኑሪልኝ የኔ እናት። እግዚአብሔር ፈውስን ያፍጥንልሽ። እንገናኛለን የኔ እናት። ደውልሻለሁ ነገር ሽማ ደስ ይለኛል። እመጣለሁ በቃ እስከታልኩ ድረስ ቆያለሁ። ከተኛውም ደግሞ ደህና ደሩልኝ። እግዚአብሔር ይጠብቃችሁ። ፈጣሪ አምላክ ልጆቻችሁን ሁሉ ኑሯችሁን ሁሉ ይባርክላችሁ። እግዚአብሔር እንዳይተወን ብቻ እንፍራ እንጂ ሰው ቢተወን ብቻችንን ነን ብለን በፍጹም እንድካፋችን እንዳናወጣ። ስለዚህ እግዚአብሔር እንዳይተወን እንዳይተወይ ብቻ እግዚአብሔርን እንለምን። እግዚአብሔር የሚያሳዝን ነገር አናድርግ እንጂ ሁሉም ይተዋል። በቃ ሁሉም ይተዋል። ባልም ይተዋል፣ ሚስትም ትተዋለች፣ ልጅ አይተውም። እግዚአብሔር ደግሞ በትልቁ አይተውንምና እግዚአብሔርን ታምነን እንኖር። እግዚአብሔርን በመታመን 3 ዓመት እየኖርኩ ነው። ገና ደግሞ ያኖረኛል፣ ያኖረናል፣ ልጆቻችንን ይቀይራል፣ ታሪክ ይቀይራልና ስለዚህ ደህና ደሩልኝ። በጣም ነው የምወዳችሁላችሁ ነው።
ሰማችኋለሁ እስከ ቻልኩበት ሰዓት ድረስ። መልካሙን ያሰማን። ሰብልዬ የኔ ፍቅር ተባረኪ፣ በርቺ። አሜን። የኔ እመቤት ተባረክልኝ። የኔ እናት አሜን እማዬ። እኔ እኮ በጣም በቃ የእግዚአብሔር ጸጋ የሚገርመኝ ማለት ነው። ሰው ብርቱ ድመት ጠንካራ ነው የሚሉት እዛ ኢትዮጵያ ሲተርቱ ማለት ነው። ሪሊ ኢትስ በቃ ላይክ ይሄ ሁሉ በቃ መከራ ላይክ አለ የተባለ ነገር እላያችን ላይ ውርጅብኝ እየወረደ ማለት ነው። ግን ቀጥ ብለን እንሄዳለን። በቃ ውጭ ለዛ እኮ ነው they don't believe what we live ላይፋችን የሆነው እና ውጭ ስትወጡ ደግሞ የሚሆነው ነገር የተለያየ ነው። ሰዎች የሚያዩት ሌላ፣ እኛ የምንኖረው ሌላ። የሚያዩት ሌላ ነው። ሞገስ፣ ጸጋ በጤንነት ቢሆን በጤንነት ስትራግል ውስጥ የምታልፉ ሜንታል ሄልዝ ነው በዛ ውስጥ የምታልፉ እህቶቼ አሁን ላይ ማለት ነው this too shall pass guys በቃ ይሄም ያልፋል፣ ይሄም ያልፋል። ትናንትናችሁን እያሰባችሁ ማለት ነው ትናንትናችሁን እያሰባችሁ ይሄም ዛሬም ያልፋል እያላችሁ አቅም አግኙ ባካችሁንና የሚያልፍ ቀን እንዳያሳልፋችሁ ማለት ነው። ቀኑ ያልፋል፣ ልጆቹ ይፈወሳሉ። ጌታ መልካም ነው። ባይፈወሱስ እንዳሉ ከነ ነፍሳቸው ማለት ነው እንዳሉ ከነ ምናምናቸው ወደናቸው አፍቅረናቸው ልባችንን ክፍት አድርገን ለሌሎች ብርሃን ሆነን will continue to live እንዳማረብን ማለት ነው። ክብር ለእግዚአብሔር ይሁን። ታመንስ ቢሆን እያነከስን እሱ ጸጋው ስለበዛልን ወተን እንገባለን፣ ቆመን እንሄዳለን። ነው ክብር ለሱ ይሁን። እግዚአብሔር መልካም ነው። መጀመሪያ ላይ ስንናገር እንግዲህ ጋይስ ስናወራ እንደነበረው ማለት ነው በምታልፉበት ነገር ምክንያት እየፈለጋችሁ እግዚአብሔርን አመስግኑ። የምታመልኩትን ፈጣሪ አመስግኑ። ሁላችሁም በየእምነታችሁ እግዚአብሔርን አመስግኑ። ሰማይና ምድርን የፈጠረ እግዚአብሔርን አመስግኑ። ምንም ይሁን ምን የእኔ ችግር ከአንቺ ይበልጣል አትበሉ። ሁሉም ተሸክሞት የሚሄደው የራሱ መስቀል አለው ማለት የራሱ መከራ አለው። በቃ ያንን እያሰባችሁ ይነዋት እኔ ላይ ደረሰ፣ ከእህቴ ከፋ ነገር አልደረሰም። ሰው ልጅ ላይ ሁሉ ሊደርስ የሚገባ እኔ ላይ ደርሷል። ኦኬ ለምንድን ነው እኔ ማን ነኝ? ግን በዛ ውስጥ ጸጋ ሰጥቶ የሚያኖር እግዚአብሔር የሚባል አምላክ አለ ጋይስ። ኦኬ ሁሉን የሚችል ለእግዚአብሔር ምንም የሚሳነው ነገር የሌለ። የሚሳነው ነገር አለን ነው የሚለው መጽሐፍ ላይ። የለም ነው የምንለው እኛ። ምንም የሚሳነው ነገር የለም። ስለዚህ ይሄን ሆፕ አድርገን ማለት ነው ዛሬ ያስጨነቀንን አናቱ ላይ ቆመን ማለት ነው። ኦቲዝም ነው አናቱ ላይ ቆመሽ ማለት ነው። ልጅ አይበላም ነው ነገ ይበላል፣ ከነገ ወዲያ ይበላል እያልሽ ሆፕ እያረግሽ ተስፋ አይደል የሰው ልጅን የሚያስኬደው ተስፋ። አይ እንደው ዛሬ እኔማ እያላችሁ ኔጌቲቭ ነገር ለራሳችሁ እንዳትናገሩ ማለት ነው። እንዳትናገሩ ቢካዝ that's what is gonna be produced ማለት ነው አይደል? whatever ያላችሁት ነው የሚበዛው ማለት ነው። የዘራችሁት ነው የሚበዛው። ባፋችሁ የምትናገሩት የሚሆን በአስተሳሰባችሁ ቢሆን whatever you put it out there multiply. that's the rule of life ነው ማለት ነው ጋይስ። ስለዚህ በተቻለ መጠን ለስቴይ ፖዚቲቭ። እናንተ መልካም እህቶች የምታልፉበት መንገድ እግዚአብሔርና እናንተ ታውቃላችሁ። ግን this too shall pass ይሄም ያልፋል። እሺ ይሄም ያልፋል ጋይስ። what a topic። እኔ I don't know, we're gonna continue because this is how we create awareness at the same time. ቅድም I was feeling like ላወራ የነበረው ብዙውን ነገር እንደውም ቫሊድ እየነካካችሁ ማለት ነው ዛሬ ላወራበት የነበረው ቶፒክ because አንዳንዴ we focused on this autism thing ማለት ነው እና በቃ somehow እነኝን ልጆች እንዴት አድርገን ነው ወደዛ ፊክስ አድርገን በቃ ካለንበት መከራ ምናርፈው because በቃ እንዴት ነው አይ ኮንታክት አይኔን የማያኝ? እንዴት ነው ማሚ ዳዲ የማይለኝ? እንዴት ነው እንዲና እንዲ የማያደርገው ልጁ? ለምንድን ነው ጀጅመንት ከውጭ የሚመጣው ጀጅመንት ልባችንን እንክት፣ ከትምህርት ቤት የሚመጣው ፕሬሸር እንክት፣ ቤት ውስጥ ያለ ጣጣ እንክት፣ በየአቅጣጫው ማለት ነው ላይፍ ትሮ አቺው ላይክ ቢካዝ ኦፍ ዩር ቻይልድ ሊሆን ይችላል ኦር ፎር whatever reason ሜቢ ማለት ነው እና ይሄ ሁሉ ነገር ሲሆንብን ኦፍ ኮርስ ኦቨርዌልም ሆናችሁ በርንአውት ከመሆናችሁ በፊት ማለት ነው ጋይስ ፎከስ ኦን ደ ጉድ ቲንግ፣ ፎከስ ኦን ደ ቻይልድ ዳት ቻይልድ በቃ ዳት ቲኒ ታይኒ ቦይ ኦር ገርል ዩ ሃቭ በቃ ዞስ ኢነሰንት ችልድረን አይ ዶንት ኬር ዋትኤቨር ስቴት ኦፍ ማይንድ ሂ ኢዝ ኢን ማለት ነው።
እሲ ኮምፎርታብል እሲ ሃፒ የሚለው ላይ ፎከስ አድርጉ። ዳስ ዌን ዩ ገና ኪፕ ዮር ሜንታል ሄልዝ ክሊር። እናንተም ሳታብዱ ማለት ነው ሳታብዱ እንግዲህ እንዳልኩት ነው። ከዚህ በፊት መፋቂያ የለ እዚህ ከምንድን ነው ቆርጣችሁ የሆነ ነገር ሰክታችሁ መንገድ ለመንገድ ራቁታችሁን ሳትሄዱ ይሄን ሰውዬ እኮ አውቀው ነበር ፈዋት ለሚያልፍ ቀን አዩ ኪድሚ ነው ለሚያልፍ ቀን ቢካዝ አሁን ላይ የሚያልፍ ስለማይመስል ማለት ነው። አይ ዋዝ ዜር አይ ቢን going through depression I told you guys right። ስለዚህ ከዛ ውስጥ ሰው ልጅ የሚወጣ አይመስልም። የሰው ልጅ ከዛ የሚወጣ አይመስልም። ቢካዝ ውስጡ ላይ ስትሆኑ ሁሉ እያለ ባዶ ነው የሚታያቸው። ልጆቹ መቼም በቃ ሰው የሚሆኑ አይመስሏችሁም። መቼም የእናንተ you don't put your life together መቼም ሁሌ መቼም በቃ ቀኑ የሚያልፍ አይመስልም በቃ። ስለዚህ ይሄ ቀን ማለፉ አይቀርም። ስላለፈ ዛሬ ላይ እንናገራለን። አሁን ላይ በጨለማ ያለሽ እናት፣ አሁን ስለ አውቲዝም ልጅሽ ዳያግኖስ የተደረገ ሰም ካይንድ ኦፍ ችግር ቤት ውስጥ የመጣ በትዳር ቢሆን በፋይናንስ ቢሆን በማንኛውም ነገር የሰው ልጅ በሚፈተንበት ነገር በሙሉ ማለት ነው የምትሄዱ ሰዎች ሁሉ this too shall pass ይሄም ቀን ያልፋል። ግን በምታመልኩት በአምላካችሁ ላይ ግን አንደበታችሁን እንትን እንዳትሉ ማለት ነው። እሺ እንዳታላቅቁ ቢካዝ ቀኑ ስለሚያልፍ ማለት ነው። ተስማሙ የፈቀድከው ይሁን ብላችሁ ማለት ነው። እያመማችሁም ቢሆን ማለት ነው። ቢካዝ ከሱ ፈቃድ ውጭ የሚሆን ስለሌለ by the end of the day that's what's gonna be። ስለዚህ እንደ ፈቃድ ይሁን ብላችሁ ከእግዚአብሔር ጋር ተስማምታችሁ ኑሯችሁን ቀጥሉ። we are here to support each other። እኔ I'm not strong guys እዚህ ጋር እናንተ ነው በጣም በርቱ ጎበዞች እንዲህ ጀግኑ ምናምን ስል በቃ እኔ I got everything together አይደለም። ዛሬ እንዳልኳችሁ ነው በሰማሁት ነገር እንክት ብዬ ተሰብሬ that's why like I just cannot present like ላቀርብ ዛሬ ያሰብኩትን ማረግ አልቻልኩም ማለት ነው። በቃ that's why we changed ይሄንን ምንድን ነው የሚባለው ቶፒኩን ለመቀየር ተገደድኩኝ ማለት ነው። ቢካዝ የተዘጋጀውበትን ደሊቨር ለማድረግ I didn't have that እንትን ማለት ነው። ዝም በቃ እኔ ውስጣችሁ ሰላም መሆን አለበት ነው። እርስ በርሳችን እኔ ብዙ ጊዜ ከምትሰሙት ተጠበቁ ይላል የእግዚአብሔር ቃል መጽሐፍ ቅዱስ ላይ። ከምትሰሙት ተጠበቁ ምን ማለት እንደሆነ ታውቃላችሁ? ሊትራሊ የምትሰሙት ነገር either it's gonna make you or break you ማለት ነው። literally it will make you or break you። I had a great day today but from a couple of mom የሰማሁት ነገር ልቤን uneasy ያደረገው። አሁን ለምን ሰማሁት ለምን ነገሩኝ ሳይሆን sometimes it becomes ምንድን ነው የሚባለው ሰው አይደለው ሰው እንደ ሰው በጣም ታዝናላችሁ። የዛን ቦታ ሰው የዛን ጫማ ውስጥ ትቆማላችሁ ማለት ነው። ሳታውቁት ትገባላችሁ እዛ ውስጥ እና ሪሊፍ አግኝተዋል ብዬ አስባለሁ ስላወሩኝ። አም ሶ ግላድ ዴይ ዲድ ቶክ ቱ ሚ ዳት። እኔ ደግሞ ላይክ በርደን ሆኖብኝ ነበረ አንተን ተንበርክኬ እስከማራግፈው ድረስ ከላይ ላይ ማለት ነው። ኦኬ ሶ ማውራታችን ጥሩ፣ የምናደርገው ነገር ጥሩ፣ እኛም ራሳችን ማለት ነው አንዳንድ ጊዜ የምናልፍበትን ነገር መጀመሪያ መንገር ያለብን ለማን እንደሆነ ታውቃላችሁ መቼስ አይደል? ጆሮና ሁሉ ነገር ያለው የሚመልስ ማለት ነው። እግዚአብሔር ጆሮን የሰራ እሱ ይሰማል ይመልሳል አይደል? ጸሎትን ይመልሳል። ተንበርከኩና ንገሩት ሁሉ ነገራችሁን ማለት ነው። ሁሉ ነገራችሁን የሚያውቅ እግዚአብሔር ሌሎች ሰዎችን እንኳን ማለት ነው ኢቨን ሰዎች ከሌ ጥሎን እንላለን አይደል? በህይወታችን ጥሎን ሄዱ ማለት ስላሉ ማለት ነው። ከዚህ በፊት አውርተናል። ቢካዝ ኦፍ አውር ችግር በደረሰብን ችግር የተነሳ ማለት ነው አይደለ? አሚን ችግር ብለው እነሱ የሚያወሩት ለእኛ ስ ኦኬ ዊ አር አግሪ አድርገን ተስማምተን እየኖርን ነው። ኦፍኮርስ ቻሌንጅ አለው ወይ? ኦፍኮርስ ቻሌንጅ አለው። ግን በዛ የተነሳ እንኳን ሰዎች ኮብልለው ይሄዳሉ አይደለ? የሰውን ልጅ ልብ የሚቀይር ድንጋዩን ልብ አውጥቶ የስጋ ልብ የሚሰጥ እግዚአብሔር ብቻ ነው። ብሊቭት ባልሽን ለአንቺ የሚያስገዛ ሚስትህን ለአንተ የሚያስገዛ እግዚአብሔር ብቻ ነው። አንቺ ቆንጅዬ ስለሆንሽ በቃ የሆነሽ መለሎ ነገር ስለሆንሽ ወር ደግሞ አንደበትሽ ስለሚጣፍጥ ባልሽ ከአንቺ ጋር አልቆየም። ወር ደግሞ አንተ በቃ የምታስደነግጥ ሰውዬ በቃ ምናምን ተብሎ ወደቨር ለወንዶች የሚሰጠው ወደቨር ስለሆንክ አይደለም ሚስት ከአንተ ጋር የቆየችው ማለት ነው። ኢቨን ዳት ላቭ የሚባለው መቻቻል የሚባለውን ዳቲንግ ራሱ ማለት ነው ልብ ውስጥ የሚያስቀምጠው እግዚአብሔር ራሱ ነው። ብሊቭ ኦር ናት ማለት ነው።
እሱ ነው የሚያስቀምጠው። ሰዎች ከየት መጡ ሳይባል ማለት ነው። ከየት መጡ ሳይባል ሰዎችን እግዚአብሔር ያዘጋጃል። ከየት መጡ? ለእናንተ ሊታዘዙ። አያውቋቸው፣ አታውቋቸው። ከየት መጥተው ነው? where do they come from? because አዛዥ ከላይ ስላለ ምጮይበት ማተር ያደርጋል ማለት ነው። ኦኬ። ስለዚህ እኔ በንግግር በጣም ጎበዝ ነኝ። እኔ እኮ I can control people mind። በቃ እኔ እኮ ሳወራ በስመ አብ እንዴ ሁሉ ሳር ቅጠሉ ነው ቆሞ የሚሰማኝ። ኧረ እባክሽ no, there is no such a thing. you have to pray for አንደበታችሁ ሲከፈት የምታወጡት ቃል የሚወጣው ከእናንተ ጋር ሰዎች ጆሮ ገብቶ ሰዎችን ልብ እንዲያሳርፍ መጸለይ አለባችሁ። በልጆቻችሁ ፊት ስትናገሩ ልጆቻችሁ ሞገስ በፊታቸው እንድታገኙ ማለት ነው። ስትናገሩ ሪስፔክትፉሊ እንዲሰሟችሁ መጸለይ አለባችሁ። ስለ እያንዳንዷ ነገር መጠየቅ አለባችሁ ጋይስ። nothing is gonna come ማለት ነው። nothing is gonna come ዝም ብሎ። ስለዚህ ወደሚጮህ እየጮኻችሁ የምትሰሙትን እየተጠነቀቃችሁ ገባችሁ። አንዳንድ ነገሩ በጣም ስለሚያፈርስ ማለት ነው፣ ሰውን ያፈርሳል። ለራሳችሁ ጊዜ እየሰጣችሁ ቁጭ ብላችሁ ማዳመጥ ራሳችሁን ማለት ነው። ባገኛችኋት አጋጣሚ the more you talk ሳይሆን በምትሰሙት ነው የምትገነቡት። ግን የምትሰሙት ምንድን ነው? you have to pick and choose ማለት ነው። እና I don't know why I'm going all the way around። አንድ ሰው እንግዲህ መስማት አለበት። ይሄን ለዛ ነው ማለት ነው። ስለዚህ እባካችሁን ራሳችሁን ሜንታል ሄልዛችሁን ጠብቁ፣ ራሳችሁን ጠብቁ። ኦቲዝም is not really በቃ ኦቲዝም አደቀቀን እንላለን አይደል? እላለሁ እኔም በጣም ኦፍ ኮርስ አድቅቆኛል፣ ቀላል አድቅቆኛል። ግን not to the point where ህይወትን ማማርርበት አይደለም። I don't want to live here anymore ምልበት አይደለም። okay, we need to accept it. okay, it takes time. grief አይደለ? whatever the case may be ማለት ነው። it takes time። ለኔ I don't know ወር ከፈጀብኝ ለአንድ እናት ደግሞ አመት ሊሆን ይችላል የሚፈጅባት። we have to give people grace። እርስ በርሳችን መቀባበል። ኦኬ አይዞሽ ምንድን ነው አይዞሽ በቃ this too shall pass እያልን እርስ በርሳችን እየተደጋገፍን ይሄን ቀኖች ማልፍ ለመሰላቸው ሰዎች ተስፋ እየሰጠን ነው መሄድ ያለብን ማለት ነውና እግዚአብሔር ረዳናል። ጋይስ ቴንክ ዩ ሶ ማች ቴንክ ዩ ሙልዬ። ዕብራውያን 10:39 አንብቡ ክርስቲያን የሆናችሁ ማለት ነውና እግዚአብሔር አምላክ ይባርካችሁ። ተባረኩ። ማነሽ አያልዬ ቴንክ ዩ የኔ እናት ቴንክ ዩ ፎር ስቴይንግ ሂር እንት እስካሁን ድረስ ተባረኪ። ኔክስት ፐርሰን ኢዝ አይ ቲንክ ቲቲዬ ነሽ። ሰላም ወልካም ቲቲ አለሽ? ነበሩ መሰለኝ ግን አንቺ ነሽ። ኦኬ ቴንክ ዩ። ያስኝና ገና ስትጀምሪ ከታች ጽፌ ነበረ ዋል ኦቲዝም ለኔ እንደሆነ። የሚገርመው ነገር ግን አንጌ ስትናገር እንዴት ልጅ ምን እኔን እየሰማች ነበር ነው ያልኩት። በቃ ጭንቅላቴ ላይ ያለውን ነገር ብዙን ተናገረችውና ይህች ልጅ እየሰማችን ነው እያልኩ ነበረ። መጀመሪያ ኑንዬ አክስት ናት ያልሻትን እሷን ሳላደንቃት ማለፍ አልፈልግም። ምክንያቱም እንደዚህ ያለ ፋሚሊ የፈለገ የራስሽ ፋሚሊም ቢሆን እንደዚህ አይነት ሰው ባጠገብሽ ሲገኝ ብዙ አይደሉም፣ በጣም ጥቂቶች ናቸው። እና እህቷ ብቻ ሳትሆን ራሷ ምንኛ ላኪ ናት። በቃ እግዚአብሔር ይሄን እንደዚህ አይነት ልብ እንደሰጣት ላኪ ናት። በቃ ይሄን ነው ለምፈልገው። ሌላው ኦቲዝም ለኔ ምንድነው ካልሽኝ፣ ኦቲዝም እኔን በቃ ስሎው ዳውን እንዳደረገኝ ነው ማስበው። በቃ ሌላ ሰው አርጎ እንደቀየረኝ፣ ነገሮችን ቀስ ብዬ እንዳስብ፣ በተለያየ አንግል ላይፍን እንዳይ፣ በቃ አንቺም እንዳልሽው things we take for granted like ልጅ ተወልዶ ምናስቦኛ በ6 ወሩ እንደዚህ ይሆናል፣ በአመቱ እንደዚህ ያደርጋል፣ ከዛ ደግሞ ትምህርት ቤት እንደዚህ ቦታ ይሄዳል፣ ከዛ በቃ አድርገው ሁሉም ያደርጉት ምናምን ሁሉ ነው የምናስበው። ግን ኦቲዝም ያላቸው ልጆች ሲኖረን ግን በቃ እኔ ዋይዝ አደረገኝ ነው የምለው። በቃ ዋይዘር ከበፊቱ ዋይዝ እንዳደረገኝ አይታችሁ ከሆነ እናቶቻችን ምን ይላሉ? እንዲያውም ልጅ ሲወለድ እርጉዝ ሲያዩ
ጤነኛ ልጅ ስጥሽ ምናምን ይሉሻል። እኛ ስለ እንደዛ አይደለም እናስበው። በቃ ልጅ ወልደን እንዲህ ብለን ምናምን ነው የምንለው። እነሱ ግን ዋይዝ ስለሆኑ በቃ ጤነኛ ልጅ እንዲሆን ምናምን ነው። ያ ምንድነው ላይፍ ነው ያስተማራቸው እነሱ። እኛም ደግሞ ላይፍ አስተማረን። አሁን እንዳልነው ብዙዎቻችን አሜን ብለውታል። ሰው ራሱ በፊት ሰው የሆነ ነገር ሲያወራ ምን ሲል አለ አይደለም ወዲያው እንትን እንሆናለን። አሁን ግን ሆደ ሰፊ መሆንን ተማረን። ሰምተን እንዳልሰማን አይተን እንዳላየን ማለፍን ተማረን። እንደገና ሌሎች ደግሞ ሰዎችን በዙሪያችን ያሉ ሰዎችን ደግሞ ሌላው ጥሎ ማለፍ የሚባል ነገር እንዳለ ደግሞ ተማረን። በቃ አለ አይደለም እኔ አሁን ለኔ የማይበጀኝ ለልጄ የማይበጅ ነገር ከሆነ I don't care who he is በቃ ጥሎ ማለፍ ምንም ሳይመስለኝ በቃ ያራገፍኳቸው መሄድ እንዳለብኝ ነው የሚሰማኝ። እንደገና ደግሞ በቃ ሰውን ለመርዳት በጣም በቃ በቅርብ ሆናለሁ። በተለይ ልጆች የያዙ ሰዎች በቸርች አካባቢ የሚሆን ምንም ይሆን እንደኛ አይነት ልጅ ያላቸው ሰዎች ካየሁኝ ወዲያው በቃ አይቼ ምናምን አንዳንዴ ይገርመኛል። እኔ ሌላ ነገር አይናይም ነው የምለው። በቃ አይቼ ልክ ልጆችም ሳይ በቃ እንደዛ እንደሆኑ ምናምን ይገባኝና ጠጋ ብዬ እናገራለሁ። ወይ እንዲህ አድርጎ እንደዚህኛ ግሩፕ እንውላለሁ፣ ወይ ደግሞ ሄልፕ መደረግ ካለባቸው እንደዛ ላለሁ፣ ወይ ልጆቹ ረብሸው ሲሳቀቁ ሳይ አይዞሽ ምን ችግር አለው፣ ወይም ሌሎቹ የሆነ ነገር ካሉ ምን ችግር አለው ልጅ አይደለ እንዴ ምን በቃ ምን ችግር አለው ምናምን እላለሁ። እንደገና ደግሞ በስራ አካባቢ ራሱ አሁን ድሮ ምን ሆኖ ነው ወይ ምን ሆና ነው እል ነበረ። ግን አሁን አንዳንድ ጊዜ ማኤዲኤችዲ ምናምን ሲሉ ዝም ብሎ አዘ ጆክ ነበር መወስደው። አሁን ግን እንደዛ አልወስደውም። ምክንያቱም አሁን ስራ ቦታ ላይ እኛ ጋር ምናምን አብረውን የሚሰሩ ሰዎች ምናምን ታይና የራሳቸው የሆነ መንገድ አላቸው። አሁን እኔ ማንም ሰው በቃ በዛ ነው የምረዳቸው። ይሄ ሰው እኮ በቃ እንደዚህ ሊሆን ይችላል፣ ይሄንን የሚያየው በእንደዚህ አይነት ነገር ይሆናል። አንዳንድ ነገር የሆነ ነገር ተናግረሻቸው የሚመልሱልሽን ነገር ስትሰሚ በቃ እሱ በእንደዚህ በቀጥታው ነው ያሰበው እንደዛ ነው የሚለው። በቃ ራሴ አስተካክልላቸዋለሁ። በቃ እኔ እንጃ በእንደዛ ያስቡትም አያስቡትም፣ እኔ ግን አስተካክዬ ነው የምረዳው። በቃ እና ደግሞ እንደዚህ በቃ እንደሱ አይነት ልጆች ያያዙ ካየሁ ደግሞ የተለየ ቦታ አለኝ። ሌላው ደግሞ እኔ ያየሁት ኦቲዝም ያላቸው ልጆች ካየሻቸው አዶን ነው እንደሆነ በቃ ስዕል አድርጎ ነው እግዚአብሔር የሰጠን። በቃ አንዳንዴ እንኳን ልጆቻቸውን ለጥፈው ምናምን ካየሽ ሁሉም በቃ እግዚአብሔር ምን ያህል ተጠቦ እንደሰራቸው ነው እኔ የሚገባኝ። እንደገና ደግሞ ኦቲዝም ማምን ደግሞ ካየሽ እግዚአብሔር ዝም ብሎ አይሰጥም፣ ላይችል አይሰጥም ይባላል። እና በቃ ሳያቸው ስማርት ስትሮንግ፣ እውነቴን ነው። ኦቲዝም ማም በብዛት አይተሽ ከሆነ ስማርት ስትሮንግ በቃ እኔ በሌላም ሳይሆን በልጅ ትምህርት ቤት አካባቢ ያሉን ፓረንቶችንም ሳይ ብዙዎቹ በቃ ስማርት የሆኑ ፓረንት ነው ያላቸውና እግዚአብሔር በቃ መርጦን አለላለሁ ብታይ በቃ እኛም እንደዛ ስለሆነ በቃ እና አሁን እዚህ ግሩፕ ላይ ራሱ ሳይ ይሄ ነገር ላለ በቃ እውነቴን ነው። አምነሰይን ኒውሮቲፒካል ያላቸው ልጆች ሰነፍ ናቸው ምናምን ለማለት አይደለም፣ ግን አንድ ልጅ ሁለት ልጅ ይዘው ብዙ የሚያማርሩ አያለሁኝ። በቃ ላለም በቃ እንደዚህ ሆኖ እንደዚህ ጊዜ አጥቼ ምናምን ወይ እንዲሆን ይላሉ። በእኛ ግሩፕ ላይ ደግሞ እስቲ እዩ 3 ልጅ ያላቸው 2 ልጅ ያላቸው ሆኖ ስቲልም ሁሉን ነገር አድርገው ስራ የሚሰራም ምንም የሚልም እንደገና ኤክስትራ ኬር ልጆቻችን እየሰጡ ምናምን we don't complain በቃ አይደለም። እሱንም አሜን ብለን ተቀብለን ሳይ በቃ ምን አይነት እግዚአብሔር እውነትም ለተመረጠ ነው የሰጠን። በቃ አይደለም በቃ ፕራውድ ሆናለሁኝ እግዚአብሔር ለካ ስለምንችል ነው የሰጠን። በቃ እዚህ ግሩፓችን ላይም ያሉትን እናቶች ሳይ በቃ በጣም ፕራውድ ነው የምሆነው። በቃ እውነቴን ነው እና ደስ ይለኛል። እና በቃ እንዳልኩት ያው የላይፍን ቻሌንጅ እና ላይፍን ደግሞ በተለያየ አንግል እንዳይ ነው ያደረገኝ። በቃ ትምህርት ቤትም ነው እኔ ልጄ ትምህርት ቤቴ ነው። በቃ ብዙ ነገር ላይፍን ያየሁት ፍቅርን የተማርኩበት እንደገና ምን ያህል ፒውር እንደሆነ በቃ ፒውር ላቭ እንደሚሰጡ እና በቃ እሱም ብቻ ነው እኔ እንትን ያልኩት። አይ ነው አንዳንድ ጊዜ ዋይ የሚለው ነገር ብዙ ጊዜ እንትን ይላል። አሁን አልልም ልል አልችልም እላለሁ አንዳንዴ we have our days ልንል እንችላለን፣ ግን ኢስ ኦኬ ነው ምንም ችግር የለም። እና በቃ ለኔ ትምህርት ቤት ነው ኦቲዝም ለኔ ብዙ እንዳነብ በቃ ስራዬ ሁሉ በሱ ዙሪያ ብቻ እንዲሆን በቃ ምግብም ብትይ የሆነ ነገር ባነብም መጽሐፍ ባነብም ምን ብልም በቃ ስለ እሱ ብቻ በቃ ላይፌ እሱ እንደሆነ ብቻ ነው እኔ በቃ ይገባኝና
በተረፈ እናንተን ስላወቅኩ ደስ ይለኛል። ይሄ ቤት ደግሞ ምን ያህል ሚስ እንደማደርገው በቃ ሱስ ነው የሆነብኝ። በሆነ አጋጣሚ ራሱ ካለፈኝ በጣም ነው የምናደደው እና በቃ እዚህ ያላችሁ እህቶች በጣም በጣም ነው የምወዳችሁ። በቃ እንደዛ ነው ባጭሩ እንዳላበዛ። ዋው ቴንክ ዩ እኔ እናት ቲቲዬ። ትምህርት ቤት ነው አልሽ። እውነትም ትምህርት ቤት ያልተማርነው ነገር አለ እንዴ? እየወደቅን እየተነሳን አንዳንዴ 100% እናገኛለን፣ አንዴ 0 ምናምን በቃ እየወደቅን እየተነሳን እግዚአብሔር ይመስገን ይኸው እስካሁን አለን። እንግዲህ ክብር ለሱ ይሁን። ቴንክ ዩ ሶ ማች እኔ እናት። I love the way you explain it. Hi, I think Gugu Nash next. Gugu Yende Nash, welcome. ሰላም ይሰማል ድምጼ? ያው ትሰሚያለሽ እኔ እናት። ዌልካም ቴንክ ዩ ሶ ማች እኔ ማ እኔ እናት እንግዲህ ይቅርታ ከርሳችሁ እንዳላስወጣችሁ። እኔ እንኳን አዲስ ነኝ፣ ለዚህም ለግሩፑም ለህዝብም አዲስ ነኝ እና ርዕሳችሁ ካልሆነ ምንም ችግር የለም። እንዳላስወጣችሁ። አስክ ኤኒ ኳስችን። እሺ እዚህ መተሽ የያሰብሽውን ሁሉ ነው ተናግረሽ የምትሄጁ። ጥያቄ ካለሽ ጠይቂ። ዌልካም ፎሎ አድርጓት። እሺ ጋይስ ፎሎ ተደራረጉ። እዚህ ውስጥ ሁላችሁም ፎሎ ተደራረጉ። ኦኬ ዩ ነቨር ነው ዌን ዩ ኒድ ሰምዋን። ኦቲዝም እንዳልኳችሁ ነው፣ የ2 ሳምንት ጉዞ አይደለም፣ ሎንግ ተርም ነው፣ ሎንግ ተርም። ስለዚህ ዊ ኒድ ኢች አዘር፣ ፎሎ ኢች አዘር ጋይስ፣ ፎሎ ኢች አዘር። ዩ ነቨር ነው አንድ ቀን ደውላችሁ እባክሽን እህቴ እንደዚህ ብላችሁ የምትሏት እህት ልትሆን ትችላለች እዚህ ውስጥ ያለችው። ስለዚህ ፎሎ ኢች አዘር። ወልካም የኔ እናት ጉጉዬ። ንገሪኝ ስለ አንቺ እስቲ፣ ስለ ልጅሽ። ከየት ነው የመጣሽው? ንገሪኝ እስቲ የኔ እናት። እሺ፣ ወደዚህ ግሩፕ የላከችኝ ምናልባት እዚህም ላይ ልትሆን ትችላለች፣ አላወኩም። ዛሬ ግን ራሂል ትባላለች እና እዚህ ኤሌ አካባቢ ነው የምትኖረው። እም፣ ከእሷ ጋር ፓርክ በአጋጣሚ ልጆችን ስናጫወት ተገናኝተን ነው ስለዚህ ግሩፕ የነገረችኝ ስለአንቺ ኦኬ። አዎ እና የነዋ እናት። አዎ፣ ኦኬ ጎአይድ የኔ እናት። እሺ እና ገና ዲያግኖስ ከተደረገ ስፔን ላይክ 2 months ምናምን ነው። እህም፣ 4 ዓመቱ ነው ልጄ እና እንደዚህም የቆየሁትኝ ዲያግኖስ ሳይደረግ ራሱ የቆየሁትኝ ሌላም ኬስ ስለነበረበት ነው ሲወለድ እና እም፣ የአይን ችግር ሲወለድ ቦዝ አይስ ካትራክ ነበረው እና 1 ወርና 2 ወር እያለ ነው ሁለቱም አይነ ብሌኖች የወጡት እና እም፣ ከዛ አመት ከ8 ወር ላይ ኦልሞስት ክሎስ ቱ 2 years ምናምን ላይ ያለ ነው ሁለቱም እንደገና አርቲፊሻል የገባለት እና ከዛ በኋላ ነው ማየት የጀመረው። እስከዛ አይም ነበር ኦልሞስት 2 years ማለት ነው። ዋው፣ እና ለሁሉም ቴራፒ ምናምን ስለነበረው ይሄ የኦቲዝሙን ብዙም አላስተዋልኩትም እውነት ለመናገር። ያው ሞር ላይክሊ ከአይኑ ጋር የተያዘ ነገሮች ናቸው ብዬ ነበረ ብዙም እም፣ ወደኋላ የቀረሁት እዚህ 4 ዓመቱ ድረስ የቆየሁት ማለት ነው። እም፣ እና ያው ፋይናሊ ግን ከ2 ዓመት በኋላ ያው እሱም ማየት ጀመረ ምናምን። ዶክተሮቹም ከ2 ወር በፊት ዲያግኖስ አደረጉት እና እኔ ምንም እሷ ራሂል ናት አሁን ብዙ ነገር ጋይድ የምታደርገኝ የሚመለከቱትን እያንዳንዱ ነገሮች እንደዚህ አርጊ፣ እንደዚህ ደዊ፣ እንደዚህ በይ እና እዚህም ግሩፕ ላይ ተቀላቅዬ ደግሞ ምን ምግብ ማስወገድ እንዳለብኝ እኔ እንዳልኩሽ ምንም አላውቅም ሆነስሊ እና እንደዚህ አድርጊ፣ እንደዚህ አትሽጥ የሚለውንም ነገር እሷ ጋይድ እያደረገችኝ ነው። እና እዚህ ግሩፕ ላይ ላይክ ሳምንት ይሆነኛል ሁላችሁም ፔጅ ላይ የገባው እያዳመኩኝ ነው። እስካሁን ያው ብዙ ትምህርት እየወሰድኩኝ ነው። ሲንግል ማም ነኝ እና ደግሞ ያው ስለምሰራም በጣም በቃ ብዙ ነገሮች የተደራረቡብኝ ነው እና ገና አልጀመርኩለትም ምንም ዳይት ምንም እና ያው ከእናንተ እየሰማው ብዙ ኢንፎርሜሽኖችን እየወሰድኩኝ እየጻፍኩኝ ነው። ፔጅ ለብቻውን ደብተር አዘጋጅቼ እናንተ የምትሏቸውን ሁላችሁም እናቶች የሚሰጡትን አድቫይስ እየጻፍኩኝ ነው። ወይ ደግሞ የምትመክሩኝም ካለ እሰማለሁ፣ ደስ ይለኛል በጣም። እንዴ በጣም እግዚአብሔር ይመስገን። እንኳን መጣሽ ሪቾዬ፣ እግዚአብሔር አምላክ ይባርክሽ የኔ ቅን። አይ ቲንክ ነግራኛለች ባለፈው ተደዋውለን ነበረና ከአንድ ቶልድሚ እግዚአብሔር አምላክ ይባርካችሁ። ባይ ዘ ዌይ ዲስ ኢዝ አድቮካሲ አይደለ? ወታችሁ ለሌሎች ሰዎች ስትናገሩ ሌሎች ሰዎችን እንደዚህ ኢንቫይት አድርጋችሁ ስታመጡ ልጆቻቸው እንዲድኑ በእውነት ምን አይነት ሪቾ፣ መቼስ እግዚአብሔር አምላክ ይባርክሽ፣ በልጅሽ ደግሞ እግዚአብሔር ይክፈልሽ ነው የምለው። ጉጉዬ ዩ አር ኢን ዘ ራይት ፕሌስ፣ ጥሩ ቦታ ነው የመጣሽው። ብዙ ኢንፎርሜሽን ያለበት ቤት ነው። ብዙ ጀግና እናቶችን የተቀላቀልሽው። ዌልካም ዌልካም የኔ እናት።
ልጅሽን መርዳት ትቻለሽ። ሂዝ ኦንሊ 4 ኦኬ ዳዝንት ማተር ዶንት ወሪ አባውት ደ ፓስት። እሺ ስላለፈ ታይም ስላለፈ ምናምን ዊ ዶንት ወሪ። አንቺ ዋሪየር ነሽ። ኢማጂን ኦቲዝም ብቻ አይደለም ዲል እያደረገ ያለው ልጅሽ፣ እሱ ራሱ ጀግና ልጅሽ፣ እግዚአብሔር ይመስገን። ሂዝ ጎን ትሩ አ ላት በት ኦልሶ ደግሞ ዊል ኦቨርካም ማለት ነው። አሁን የሚያልፍበትን ነገር ኦቨርካም ያደርጋል። ለእግዚአብሔር የሚሳነው ነገር የለም እና አም ግላድ ዩ አር ሂር። በጣም ብዙ ነገር ልታደርግለት ትችላለሽ። እሺ ጉጉዬ በጣም ብዙ ዳይት ኢዝ ቬሪ ሲሪየስ ነው ኦፍኮርስ አደለ፣ ቬሪ ኢምፖርታንት ፓርት ኦፍ ዘ ፐዝል አደል። ምግባቸው መቀየር ግዴታ ነው ማለት ነው፣ በጣም ግዴታ ነው። ስለዚህ እንዴት አድርገሽ ከትንሽ ነገር ጀምረሽ እንዴት ቀስቀስ እያልሽ የልጁን ምግብ አመጋገብ ዘይቤውን እንደምትቀይሪ ዊ ክን ታክ። እሺ እኔ እናት አዋን አዲስ ማም በተለይ ለሆናችሁ ገና ፍሬሽ ሆናችሁ ምንም ማታውቁ እንግዲህ ገና ምንም ወተት ስቲል ይጠጣ ይሆናል የጉጉዬ ልጅ። ብዙም ዲቴል አልጠየቅናትም፣ ግን አም ሹር ሂዝ ዶን ኦል ደ ግሉትን ስታፍ ኦል ዶስ ሃርምፉል የሆኑ ለእኛ ልጆች ባዲ የማይሆኑ ምግቦችን ኮንሱም እያደረገ ሊሆን ይችላል። አሲው ነው የማደርገው። ኦኬ ሶ እንደሱ ሊሆን ይችላል። ኢማጅን የዚህ ልጅ ህይወት የዛሬ ወር መታሷ ቴስቲሞኒ ስትሰጥ ማለት ነው። ምን አይነት ደስታ! እግዚአብሔር የተመሰገነ ይሁን። ጉጉዬ አይ ስፒክ ኦቲዝም የሚል ዩቲዩብ ቻነል አለ። አምናሹር እሱን ፎሎ እያደረግሽ እየተከታተልሽ እንደሆነ አላውቅም። ዴር ኢዝ አ lot of information there ማለት ነው። ግን ቱ ስታርት ኦፍ ልጅሽን ከግሉትን የስንዴና የስንዴ ተዋጽኦ ወይንም ደግሞ ገብስ ውስጥ ያለ ፕሮቲን ነው ግሉትን የሚባለው ማለት ነው። ስንዴ ስናቦካ የሚለጠጠው ማለት ነው አደለ? ከነሱ ፍሪ መሆን አለበት ልጁ። እሺ ሂ ካናት ኢት ዶስ ምግቦች ማለት ነው። ከስንዴ የሚሰሩ ማለት ዳቦ፣ ፓስታ፣ መኮሮኒ ምናምን ማለት ነው። ኦኬ ሂ ሹድ ናት ኮንሱም ዳት። እነሱን መብላት የለበትም። ከታች ሚን ታይም ዋል ዩ ሊስኒንግ የማውራውን እየሰማሽ ማለት ነው። ከታች ፖስት የሚያደርጉልሽን ሊንኮች ፎሎ አድርጊ። እሺ ይጠቅምሻል። ቴሌግራም ፔጅ ነው ያኛው። አንደኛው ደግሞ አይ ስፒክ ኦቲዝም የሚለው ዩቲዩብ ቻናሉ ነው። እሱንም ጆይን አድርጊና ብዙ ቁም ነገሮች እዛ ላይ ትማሪያለሽ ማለት ነው። ዌን ካምስ ሂሊንግ ልጃችንን ሂል ለማድረግ ማለት ነው። ሂሊንግ ስል እኔ ኦቲዝም ድራሹን ላይክ ልጆቹ ኦቲዝም ፍሪ እንዲሆኑ አይደለም ያላቸው ሲፕተም ሄዶ ማለት ነው። ኦቲዝም ነው የምንባለው። ሲፕተም ሄዶ ልጆቹ ተረጋግተው ከኒውሮቲፒካል ካውንተርፓርታቸው ጋር ወጥተው ገብተው ሰርተው በቃ ላይፋቸውን እኛ ኤክስፔክት እግዚአብሔር ኢንቴንድ እንዳደረገው እኛም ኤክስፔክት እንደምናደርገው ልጆቻችን እንዲሆኑ ነው ማለት ነው የምንፈልገው እንጂ ኦቲዝምን እንሰርዘዋለን፣ እናጠፋለን፣ ልጁ ኦቲስቲክ ከዚህ በኋላ አይሆንም የለውምም ብለን አይደለም። ኦኬ ዊ ናት ቼንጂንግ ዳት ሶ ዊ ናት አክሰፕት አድርገናል። ኦፍኮርስ ኦቲስቲክ እንደሆነ አክሰፕት አድርገናል። ደን ዊ አር ፋይንዲንግ ሶሉሽን ለነኝ ልጆች ማለት ነው። እየተርገበገበ እጁ እየተርገበገበ ቲፕቶ እየሄደ ኢትስ ኦኬ ኦቲዝም ነው ብለን አክሰፕት አድርገን አንቀመጥም ማለት ነው። ዊ ናት ገና አክሰፕት ዳት ፓርት ኦኬ። ስለዚህ ልጆቻችን ላይ የመስራት እድል ባይ ኤኒ ኤጅ አለ ማለት ነው። አሁን የጉጉዬ 4 ዓመቱ ነው። ስለዚህ በደንብ ይሰራበት ልጁ ሪከቨር ማድረግ ይችላል ማለት ነው። Okay, recovery is possible in autism. That recovery relative ነው. Okay, we'll talk about that. ምን ማለት ነው? So recovery አለት ያለሽ at the same time ደግሞ autism አይደለም ትያለሽ ደግሞ የምትሉ ካላችሁ ማለት ነው we'll come and talk about what those terms are ማለት ነው። በደንብ ዲስከስ እናደርጋለን። Okay, so back to ጉጉ የመጀመሪያው ምግብ ማውጣት ያለብሽ ዳቦ፣ ፓስታ፣ መኮሮኒ ግሉትን ያለው ከስንዴ የተሰራ ማለት ነው። ኦኬ አዘ ሪፕሌስመንት ፎር ናው እንግዲህ ሞር ዲቴል እናወራለን። ኦኬ ፎር ናው አዘ ሪፕሌስመንት ግሉትን ፍሪ የሆኑ ነገሮችን ኮንሱም ማድረግ ትችላለሽ። ፎር ናው ሰምተሽኛል። ፎር ናው ኦኬ እንደ ትራንዚሽን ማለት ነው። ሶ ግሉትን ፍሪ እያሉ የሚሸጡ ነገሮች አሉ። ፓስታ፣ መኮሮኒ ሊሆን ይችላል። ዳቦ ገዝተሽ አትስሪ፣ ቤት ውስጥ ስሪለት። ግሉትን ፍሪ የሆኑ ፕሮዳክቶችን ገዝተሽ ማለት ነው እና አልመንድ ኮኮናት ፍላወር፣ ኤግ ምናምን እያደረግሽ ማለት ነው ቤት ውስጥ መስራት ትችላለሽ። እንደሱ ማለት ነው ዳቦ ከፈለገ። ሌላው ገብስ ኦኬ፣ በሶ
ወር ደግሞ ምን እንደሚባለው የገንፎ እህል በሶ እያሉ ከኢትዮጵያ የሚመጡ እነሱ ማናቸውንም መጠቀም አይችልም ማለት ነው። ኦኬ ግሉትን አለው። ግሉትን ሴንሲቲቪቲ የለውም አሰርቼ ብለሽ ምቲ ከሆነ ስለማላውቅ እንዳልኩሽ የመጀመሪያች ስለሆነ ማለት ነው። አሰርቼ የለበትም ተብሏል ብለሽ ምቲ ከሆነ አለበት የለበት ዳዝን ማተር ሂ ሹድ ናት ኮንሱም ግሉትን ኤንድ ዴሪ ማለት ነው። ምክንያቱም ልጆቹ እዛ ውስጥ ያለውን ፕሮቲን ዳይጀስት ማድረግ አይችሉም አብዛኛዎቹ። ኦኬ ስለዚህ ዋይ ላይክ ነው አይደለም እያልን ሰጣ ገባ ከምንገባ የልጆቹን ይሄ ኢንፍላሜሽን የሚባለው ማለት ነው ሰውነታቸው ውስጥ ያለውን ብሬን ኤንድ ባዲ ኢንፍሌምድ ነው የእነኝህ ልጆች ማለት ነው። ያንን እንዲህ አድርገን ሂል እናደርግ ነው። ስለዚህ እነኝህን ነገሮች ኮምፕሊትሊ ከዳይታቸው ማውጣት ነው። በቃ ምንም አማራጭ የለም። ማውጣት ነው በቃ። there are a lot of things you can do ብዙ የሚበላ ምግብ ስላለ ማለት ነው። ኦኬ አንድ ግሩፕ እሱ ነው። ሁለተኛው ወተት ነው። ወተትና የወተት ተዋጽኦ ማለት ወተት አይጠጣም፣ ቂቤ አይበላም። ተነጥሮም ቢሆን ለኢትዮጵያ ቂቤ ምናምን የምንለው ማለት ነው። እሱ ዮገርት አይበላም። ምንድነው ቺዝ አይበላም። ፒሳ ላይ ተደርጎ የሚሰራው ማለት ነው። እሱ አይበላም። እና ምንድነው የሚባለው አይብ ሰርተን ኤኒቲንግ ዳት ካምስ አውት ኦፍ ወተት ማለት ነው። የማንኛውም እንስሳ ወተት እሺ፣ ናት የከብት ወተት ብቻ ሳይሆን የማናቸውንም እንስሳ ወተት። አይ ኖ ብዙ ቦታ ብዙ ነገር ይባላል። አምሹር ሰምተሽ ሊሆን ይችላል የተለያየ ፔጅ ላይ ምንድነው የሚባለው የፍየል ወተት ጥሩ ነው፣ የግመል ወተት ጥሩ ነው። ነን ኦፍ ተም ኦኬ ዳዝንት ማተር ዋት ካይንድ ኦፍ ኬሲን ኢት ሶ እኔ አይ ዶንት ዋንት ቴክ አ ቻንስ ከሚሉ ሰዎች አንዷ ነኝ ማለት ነው። አይ ዶንት ዋንት ቴክ አ ቻንስ በቃ ልጄ ክሊር የሆነ ነገር አድርጌለት ሰውነቱ ሂል እንዲያደርግ ነው የምፈልገው። በቃ አይ ልጅሽ እንጀራ እንዳይበላ ቆሎ ግን ከበላ ደህና ይሆናል፣ እንጀራ ከበላ ግን ይቃጠላል ብባል ቆሎ ነው የሚበላው ማለት ነው ፎር ዘ ሬስት ኦፍ ሂዝ ላይፍ በእኔ ኬር ስር እስከሆነ ድረስ ማለት ነው። ኦኬ እኛ ዊ ሃቭ ቱ ቢ ዘ ዋን ዲሳይዲንግ ፎር ዘም ራይት። እነሱ መቼስ የሰጣችኋቸውን ነው ተቀብለው የሚበሉት። ስለዚህ ዊ ሃቭ ቱ ዲሳይድ ፎር ዘም ለእነዚህ ልጆች ማለት ነው። ሰው ይሄንን ዊ ኒድ ቱ ሲሪየስ መሆን አለብን ማለት ነው። ግሉትን ፍሪ፣ ዴሪ ፍሪ። ኦኬ ወተት የለም። የስንዴ ፕሮዳክት እና የገብስ ፕሮዳክት ልጁ አይጠቀምም ማለት ነው። ኦኬ ሌላው ሃይ ኦክሰሌት የሚባሉ ደግሞ እነኚህ ላይክ ሃይ ሎ ሁሉም ኦክሰሌት አለው። ኦኬ ኦል ፕላንትስ ሃቭ ኦክሰሌት ኦር ሲድስ አላቸው እንትን ማለት ነው። ሌክትን የሚባል ፕሮቲን አላቸው። ሶ እነሱ ዳስ ዲፌንስ ሜካኒዝም ነው ማለት ነው። እንዳይበሉ እንስሳ ልክ ላይበላ ሲፈልግ ይሮጣል ይሸሻል ማለት ነው አይደል ከጠላት። ቅጠሎች ደግሞ እንዳይበሉ ከፈለጉ ኦክሰሌት የሚባል ነገር ሪሊዝ ያደርጋል። ኬሚካል ነው ማለት ነው። ኦኬ የእነሱ ዲፌንስ ሜካኒዝም ነው። ሶ ያ ዲፌንስ ሜካኒዝም ዊል ሀርት የእኛን አንጀት ይቀዳል ማለት ነው። የልጆቹን አንጀት ይቀዳል እና መጨረሻ ላይ ምንድን ነው የሚሆነው? የኩላሊት ጠጠር የሚባለው ማለት ነው። የኩላሊት ጠጠር ኒውሮቲፒካል የሆነ ሰው ወይንም ደግሞ ዲቶክስ ፓዙ ኦፕን የሆነ ሰው ፕሮባብሊ ውሃውን ሲጠጣ በሽንቱ ይወጣል ወይ በሆነ ነገሩ ይወጣል ማለት ነው። ለእኛ ልጆች ግን ዳዝን ሊቭ ደ ባዲ ሰርኩሌት ነው የሚያደርገው እዛ ውስጥ ማለት ነው። እና ክሬት ሞር ዳሜጅ ዳን ዩ ካን ቲንክ ኦፍ ማለት ነው። እና ስለዚህ ሃይ ኦክሰሌት የሚባሉ ምግቦች ጉግል ስታደርጉ አሉ፣ መዓት አሉ ማለት ነው። ሁሌ እንደምንለው ቱ ኔም ፊው ኪንዋ የሚበላ ከሆነ አልመንድ የሚጠቀሙ ከሆነ አልመንድ አይ ዶንት ኖ ፍላወር ሊሆን ይችላል፣ አልመንድ ወተት ሊሆን ይችላል ኦር ኤኒቲንግ ዳት ሜድ ኦፍ አልመንድ የሚጠቀሙ ከሆነ ኪንዋ እንዳልኩት ስፒናች የሚጠቀሙ ከሆነ ዲስ ኦል አር ሃይ ኦክሰሌት ናቸው ማለት ነው። ቴምር ምሰጡ ለልጆቻችሁ ቬሪ ሃይ ኦክሰሌት እንዳሰጡ። ሶ እነኝህን ነገሮች በሙሉ ከዳይት ታወጫለሽ። ኦኬ ሌላው ሶይ አይደለ ቶፉ የጾም ጊዜ ምናምን ብዙ ጊዜ ይጠቀማል ሰው ለወተት ብለን ወተቱን እንገዛለን ሶይ ሚልክ ኦር ደግሞ ቶፉ እንደ እንቁላል ተጠብሶ ምናምን ይበላል ኦር ጠብሰው ዝም ብሎ ይበሉታል ማለት ነው። እና ዶስ ቲንግስ አር ናት ላይክ አኩሪ አተር የሚባለው ማለት ነው። እሱ አይበላም። ኢዝ ቬሪ ዴንጀረስ ማለት ነው ለእነኚህ ልጆች። ኦኬ እነኚህ 4 ግሩፕስ ኦፍ ፉድ ዩ ሃቭ ቱ ኤሊሚኔት ከልጁ ዳይት ላይ ማለት ነው። ኦኬ ሶ እነኚህን ነገሮች ስታወጪ ኦልሬዲ ለውጥ ማየት ትጀምሪያለሽ። ሜጀር የሆኑ ለውጦች ማለት ነው። የሚገርም ላይክ ማይተኛ ይተኛል፣ በስነስርዓቱ ሰገራ የማይወጣ በደንብ ይወጣል፣ መረጋጋት ይመጣል። ብዙ ብዙ ነገሮች አሉ ማለት ነው።
ኦኬ የለውም ኮኮናት ሚልክ ችግር የለውም። ያ ዩ ካን ጊቭ ኮኮናት ሚልክ በት ኮኮናት ሚልክ ስትገዙ ሜክ ሹር ዩ ሪድ ዘ ሌብል ኦኬ። እቃ ስትገዙ ሪድ ዘ ሌብል ተርን አራውንድ ኢንግሪዲየንት ኤንድ አዘር ኢንግሪዲየንት ብለው ሊስት የሚያደርጉትን ነገር ተመልከቱ። እሺ እዛ ላይ በጣም ብዙ ነገር ሊስት ከተደረገ ዶንት ባይ ኢት። የማታውቁት ነገር ምን ያደርጋል? 30 ኢንግሪዲየንት ለአንድ ወተት ኮኮናት እንትን አይደል ነትስ ነው አይደለ? ምንድነው የነት ግሩፕ ነው። ኦኬ ሶ ያ ኮኮናት ጨምቀው ወተት ለማድረግ they have to do something right they have to add things in it ማለት ነው። ኦኬ ስለዚህ የተለያዩ ነገሮች ያደርጉበታል ውስጡ ማለት ነው። ስለዚህ check those labels። አንዳንዱ ሊስቱን ቆጥራችሁ ማትጨርሱት ማለት ነው። አንዳንዱ ደግሞ ወይ 2 ወይ 3 ኢንግሪዲየንት አለው ማለት ነው። ኦኬ ሜቢ ሳልት ይሆናል፣ ውሃ ፊልተር ዋተር ሊሆን ይችላል ኦር ሰምቲንግ ብሎ ሲምፕል የሚታወቁ ነገሮች ማለት ነው። ስለዚህ ባይ ዘ ወይ ቪዲዮ ሰርቼ እዛ ቴሌግራም ግሩፕ ላይ አድርጌዋለሁ። ፈልጉ ሚልክ ስትሉ ብቻ ሚልክ ብላችሁ ሰርች ላይ ስታደርጉት ቪዲዮ ይመጣል ማለት ነው። ስለዚህ ዊች ሚልክ እዛ ደር እንግዲህ እኔ ቨርጂኒያ ነው የምኖረው ዩኤስ ሰው እዛ አካባቢ የምትኖሩ ሰዎች ኦር ደግሞ ኤኒ ሆል ፉድ ያለበት ኦር ኤኒ ሄልዚ ፉድ ልታገኙት የምትችላቸው ወተቶች ናቸው እና ጎ ቼክ ዶስ አውት ማለት ነው። እነሱ መግዛት ሲምፕል የሆነ 3-4 ኢንግሪዲየንት ያለው ነገር መግዛት። ሌላው ጉጉዬ ለልጅሽ ማለት ነው ልጅሽ ሂል እንዲያረግ ከፈለሽ ኮምፕሊት ሂሊንግ ከፈለሽ you gonna hear this like gluten free, dairy free, oxalate free, soy free. You can hear it from anywhere. ኢንተርኔት ላይ ዞር ስትይ ልትሰሚው ትችላለሽ ማለት ነው። ግን አብዛኛው ቦታ ጋር ማይነግሩሽ ነገር እዚህ ጋር ምነግርሽ ማለት ነው ፍሩት የሚባል ነገር ራሱ ትከለክያለሽ ልጁን ማለት ነው። እሺ for temporary is not forever አይደለም። እነ ባናና ኦሬንጅ whatever all this እንትን ማለት ነው። ኦኬ ከልጁ ዳይት ላይ ማውጣት አለብሽ እነኝን የተቃጠለ ሰውነት ኢንፍላሜሽን ያለበት ባዲ ማለት ነው። ስለ ኢንፍላሜሽን ሹገር አንብቡ። ኦኬ አይ ነው የነሱ ፌቨራይት እንዳለ መርዝ ነው። ጉጉዬ ፌቨራይታቸው በቃ ምንም እነሱ እንዳይበሉ የምትፈልጊ ሁሉ የነሱ ፌቨራይት ነው። ስለዚህ በቃ ምንም ሆነ ምን መውጣት አለበት። ዳስት ዩ ኒድ ቱ ቢካዝ የተቃጠለ ሰውነት እንዳልኩሽ ብግነት ያለበት ሰውነት ሹገር አይወድም። it doesn't like sugar። ስለዚህ ሹገር እንግዲህ መቼስ እንግዲህ ስኳር አናቅም አይደል? ልጆቹም እንካ ስኳር ቃም ብለን አንሰጣቸውም አይደለ? ሻይ አይጠጡም፣ ቡና አይጠጡም። ስለዚህ where do they get their sugar from? ከሚበሉት ፍሩት ነው ማለት ነው። አብዛኛውን ከሚበሉት ፍሩት ወይ ካርቦሃይድሬት የሚበሉት አይደለ? those are the source of sugars ናቸው፣ በተለይ ፍሩት ማለት ነው። ኦኬ እንደኝን ነገሮች we need to እንትን ማለት አለብን ማለት ነው። ኦኬ ልጆቹን መከልከል አለብን። ምንም አይነት ፍሩት ብሉቤሪ ኦር the berries family that's fine even the berries family ሆኖ ራሱ ብሉቤሪ እና ስትሮበሪ is much better ነው ማለት ነው ኦክሳሌት ጋር ስትመጪ ማለት ነው። ምክንያቱም እነ ራዝበሪ እና ብላክቤሪ ሃይ ኢን ኦክሳሌት ነው ማለት ነው። ስለዚህ እነሱን in moderation ማድረግ ማለት ነው። ይሄን አድርገሽ ልጁ ሃይድሬት እየሆነ ምን ይብላ ይሄ ሁሉ ምግብ ወጥቶ ምን ሊበላ ነው ብለሽ ብቲ ማለት ነው። ብዙ የሚበላ ነገር አለ። ስለዚህ ግራስ ፌድ የሆነ ስጋ፣ እሺ ዶሮ፣ ፓስቸር ሬስድ የሆኑ እንቁላል እንቁላል፣ ዶሮ፣ እንደገና ዋልድ ኮት የሆኑ አሳዎች ኦኬ እነ ሳልመን ሊሆን ይችላል whatever ዋይልድ ኮት ማለት አለበት። ካስኮ ታገኛላችሁ አብዛኛውን እነኝን ነገሮች ጋይስ። ግን ካስኮ አሁን እንትኑ ጋር ስትሄዱ እንደሚባለው አሳ የሚሸጡበት ቦታ ጋር ብትሄዱ ሁለቷንም ነው ቁጭ ያደርጉት ማለት ነው። የፋርም ሬዝዱም አለ፣ የአትላንቲክ ደግሞ ዋይልድ ኮት አለ ማለት ነው። ፕራይሱ በጣም ትንሽ ነው ልዩነቱ። አይ ዶንት ሲ ዳት ማች ኦፍ አ ዲፍረንስ። ግን መርዝ ቨርስስ አክቹዋል ፉድ ማለት ነው። መድኃኒትና መርዝ ጎን ለጎን አስቀምጠው ነው የሚሸጡት ማለት ነው። በትንሽ ሂሳብ ልዩነት ማለት ነው። ስለዚህ ይሄንን ዩኒት ቱ ፔ አቴንሽን ማለት ነው። ስትሄዱ ግራስ ፌድ ቢፍ አለ እዛው ካስኮ ማለት ነው። እንትን ስትገዙ ዶሮ ስትገዙ ሜክ ሹር ኤር ቺልድ የሚል ሲል ሲያደርጉት ማለት ነው። ቢካዝ አንዳንዴ ስትገዙ ውሃ ብዝት ያለበት ክሎሪን ምናምን ይጨምሩበታል። ቢካዝ ዚስ ዴይስ ላይክ የፉድ ኢንዱስትሪው ሁሉም ኤቭሪዌር የትም ዲፓርትመንት ስቶር ሄዱ፣ ሆል ፉድ ሄደሽ ወይም ደግሞ ሃይ ኤንድ የሆነ ዋትኤቨር አይ ዶንት ኖ ላይክ ሃይ ኤንድ የሆነ ስቶር እንኳን ብትሄዱ ማለት ነው ዩ ዊል ፋይንድ ሰምቲንግ ደሪ ማለት ነው።
ላይክ የሰው ልጅ መብላት የሌለበት ነገር የሚሸጥበት ስቶር ይኖራል ስቶር ውስጥ ማለት ነው። ስለዚህ we have to do our research እና ደግሞ ነው የምናበላቸውን ልጆቹን ማወቅ አለብን ማለት ነው። ቬጅቴብሎች መብላት ይችላሉ፣ ሎ ኦክሰሌት የሆኑ ቬጅቴብሎችን ማለት ነው። እንደ ጥቅል ጎመን ኢቨን የሀበሻ ጎመን የሚመስለውን እሱን ስፒናች አይበላም እንዳልኩት ሃይ ኦክሰሌት ስለሆነ። ሎ ኦክሰሌት ከሆነ ልጃችሁ ጓይድ ቴስት ካልተደረገ ግን ዶን ጊቭ ዘም ዶስ ቲንግስ ማለት ነው። ኦኬ ተመርምረው ካላወቁ ኦኬ። ግን ተመርምረው የምታውቁ ከሆነ ኦኬ ኩን ጓይድ ኤንድ ጊቭ ዘም ባይ ዘ ዌይ ሃይ ኦክሰሌት የሆኑ አሁን ቅድም ኑንዬ ስጠይቅ ነበረ። አንዳንድ ጊዜ ፎር ቤኪንግ ለዳቦ ወይ የሆነ ነገር ልጆቹ ቂጣ የሚወዱ ምናምን ከሆነ ዊ ዩዝ አልመንድ ፍላወር ራይት። የስ ኦፍ ኮርስ ኮኮናት ፍላወር ነው የምንመርጠው። ግን ትራንዚሽን ላይ ያለ ልጅ ዴርዝ ኖ ዌይ ኮኮናት ፍላወር ፍርክስክስ ያለ ነገር የሚበላ ቂጣ የለመደ ማለት ነው። ሞስት ላይክሊ አልመንድ ፍላወር ነው ጥሩ አደለ? ስለዚህ ላይክ የሚያያዝልን ከሌላ ነገር ጋር ስንቀላቅለው ነው። ከኮኮናት በጣም ውሃ ይወዳል አይደል? ኮኮናት በአንድ ጊዜ ውሃ አብዞርብ ያደርጋል እና ድራይ ይሆናል ቶሎ። ስለዚህ ከሰጣችሁ ሃይ ኦክሰሌት ምግብ ከሰጣችሁ ዩ ኪን ጊቭ ዘም ካልሲየም ማለት ነው። ካልሲየም ባይንድ ያደርጋል ከኦክሰሌት ጋር እና ከሰውነት ሪሙቭ ያደርጋል ማለት ነው። እዛው ዝም ብሎ ሲሽከረከር አይውልም ማለት ነው። ኦኬ ስለዚህ you can do that. You don't have to sometimes stress about some things like እና እንደሱ ማድረግ ትችላላችሁ። ግን it shouldn't be your go to meal መሆን የለበትም። በቃ ልጄ ኪንዋ ነው የሚወደው ኪንዋ ነው every day day in day out ኪንዋ የምትሰጡ ከሆነ that's gonna be a problem ማለት ነው። eventually you're gonna harm him ልጁ ልክ እንደ ግሉትን እንደበላ ሰው ነው የሚንቀዠቅዡት ማለት ነው። ኦክሰሌት ሃይ ሲሆኑ ልጆቹ የተለያየ አላቸው። ኦክሰሌት ባይ ዘ ዌይ ኢዝ ናት ጀስት ፍሮም ከምትበሉት ምግብ ብቻ ላይሆን ይችላል። ኦኬ ፓራሳይት ራሱ will cause ማለት ነው ይስት። ኦኬ ሶ እነሱ ነገሮች they will have high oxalate load ሊሆኑ ይችላሉ ልጆቹ ማለት ነው። ኦኬ ግን ከምግባቸው አትሊስት we need to be careful። ኦኬ እየመረጥን መስጠት ሎ የሆነውን ማብሰል፣ ኩክ ማድረግ፣ መዘፍዘፍ ዘፍዝፎ ማሳደር፣ ማብቀል ይቀንሰዋል ማለት ነው። እነኚህ አሁን ምስር ለምሳሌ ከአይ ቲንክ 6 hours መሰለኝ ብትዘፈዝፉትና ኩክ ብታደረጉት ዘ ኔክስት ዴይ በቃ ሌክቲኑ ይወጣል ማለት ነው። ዳሜጅ የሚያደርገው ጨጓራቸውን ሊቀደው የሚችለው ፕሮቲን will leave ማለት ነው። ኦኬ ምንድን ዲአክቲቬት ታደረጉታላችሁ ማለት ነው። ሴም ቲንግ with anything else ማለት ነው። ልክ ስፒናችን ቢሆን ሲቀቀል እኮ ጥሬ ስፒናች በጁስ ምናምን መቼስ እዚህ ያላችሁ የምትታደሙ ብዙ ጊዜ የምሰማው ስሙዚ ላይ ጥሬ ስፒናች ከቶ መቼስ ለልጁ የሚሰጥ ያለ አይመስለኝም። ቢካዝ you are killing your child ማለት ነው። እንደሱ የምታደርጉ ከሆነ very high oxalate ኩክ ሲደረግ ስፒናች ኦክሰሌቱ ይቀንሳል፣ ግን ናማች አቀናነሱ ዳማች አይደለም። ስለዚህ switch it to something that's low oxalate ወደሆነ ነገር ማለት ነው። እና እንደሱ ማድረግ ሶ ሃይድሬት እያደረጋችሁ የልጆቹን ዳይት በዚህ መልኩ እየቀየራችሁ ስጋውን እየበላ ሎ ኦክሰሌት የሆኑ ቬጅቴብሎቹን እየበላ ድንች ከምድር በታች የሚበቅሉ ነገሮች ማለት ነው ሃይ ስታርች የሆኑ ነገሮችን እነሱን አቮይድ ማድረግ። ኦኬ እነሱን እያወጣችሁ መጨረሻ ላይ ልጆቹ ሄል ከማድረግ ውጭ ሌላ ምርጫ የላቸውም ማለት ነው። አውቲዝም ኦልሞስት 90% is inflammation ነው። ስለዚህ ኢንፍላሜሽን ከሰውነት እየቀነሰ ሲመጣ ልጆቹ እየመጡ አላይቭ እየሆኑ ማለት በቃ አይ ኮንታክት እንደምንለው እየመጣ ያ ሲፕተማቸው እየቀነሰ ማለት ነው። የሚንቀዠቀዠው ቁጭ ሲል ማይተኛው ይተኛል፣ እናትም ተኝታ ታድራለች ማለት ነው። ዋጋ ያስከፍላል ወይ? አዎ በጣም ዋጋ ያስከፍላል። በጣም እዝና ኢዚ በጣም ዋጋ ያስከፍላል ልላችሁ ከምችለው በላይ ማለት ነው። እና ግን የምትከፍሉት ዋጋ ወርዘት ማንም ሰው ልጁ እያበደ ማለት ነው። ማንም ሰው ልጁ እኔ አሁን እሰራለሁ፣ እኔ በጣም ስራ በዝቶብኛል፣ በቃ ነው አይ ሃቭ ቱ ወርክ፣ ምንም አማራጭ የለኝም። እሱም ይሰራል፣ እኔም እሰራለሁ፣ እኔም እሰራለሁ፣ እሱም ይሰራል። ስለዚህ በቃ ዊ ዶንት ሃቭ ታይም እና ልጁም በቃ ከጠዋት 7 ሰዓት ወጥቶ 7 ሰዓት ነው የሚገባው። ኦኬ
but do you cook his food? Do you pack his food? Do you trust the people that you're leaving your child with? You need to consider all of that. I know we have to work to survive in America, መቼስ ሳንሰራ ማን ይውላል? ማንም find your means ግን by all means ማለት ነው። በየአቅጣጫው ልታገኙት የምትችሉትን ነገሮች ኤክስፕሎር አድርጉ። find out, is there anything that ሰብሲዳይዝ የሚያደርግላችሁ እናንተ ባሰሩ ለልጆቻችሁ ኬር ጊቨር መሆን ትችላላችሁ ወይ? አልሚ ቤት ሁሌ ይወራል እንደዚህ ያን ነገር አይደል? እንደምታውቁት ማለት ነው። ሶ ኬር ጊቨር መሆን ትችላላችሁ ወይ ለልጆቻችሁ? በየስቴቱ የተለያየ ህግ አለ። ምን ያህል ነው የሚከፈለው? ይሄን ሁሉ ፊገር አውት አድርጋችሁ ዋጋ ክፈሉ ለልጆቹ። ምክንያቱም ዛሬ ላይ ኢግኖር ያረጋችሁ ችግር፣ ዛሬ ላይ ነግሌክት ያረጋችሁ ችግር ነገ ደም እንባ ስለሚያስለቅስ ማለት ነው። ዋጋ ስለሚያስከፍል ማለት ነው። ቀላል ዋጋም አይደለም የሚያስከፍለው፣ በጣም ከባድ ዋጋ። በልጅ የሰው ልጅ አይፈተን ብለናል ቅድም። ማንም በልጁ አይፈተን። እግዚአብሔር ጠላታችሁ በልጅ አይፈተን። ከባድ ስለሆነ ማለት ነው። በጣም ከባድ ነው እና እርጅናችንን ኢንጆይ እንዳናደርግ፣ ሪታይርመንታችንን ኢንጆይ እንዳናደርግ፣ በቃ በላይፍ በጣም ግሬትፉል ሆነን እንድንኖር ከሚያደርገን ነገር በቃ ሁሉ ነገር ሞልቶ እኔ 30 ቤት ተደርድሮ 30 መኪና ተደርድሮ በቃ ፏፈሽ ብዬ እንደው ቅው ብል ልጄ በር ዘግቶ ከቤት ሳይወጣ መከራውን እያየ ማለት ነው the things that we could have done እያለን I could have done this, I could have done that እያለን በፔን ከምንኖር the time is now። እኔ በአጋጣሚ አላምንም። እግዚአብሔርም ደግሞ የፕላን አምላክ ነው፣ የአጋጣሚ አምላክ አይደለም እግዚአብሔር። እዚህ ውስጥ ገብታችሁ ስለ ምግብ የምትሰሙ ሰዎች፣ የመጀመሪያ ነው ምናምን የምትሉ ሰዎች እግዚአብሔር ልጃችሁን ሊፈውስ ነው 100% ሹር። ልጆቻችሁን እግዚአብሔር ሊፈውስላችሁ ነው። ስለዚህ በምግባቸው ስሩ። በተለያየ ነገሮች እናወራለን እዚህ ላይ ተዘጋጅተን መተን ምናምን አይደለ? ምግብ is one of the piece, right? ለዛ ፐዝል whatever autism ፐዝል ነው አይደል የሚሉት? so one of the part of the puzzle ነው ማለት ነው። okay, that's not everything, okay, ግን that's very important እና ቤዚክ የሆነ ነው ማለት ነው። ቤዚክ ይሄንን ነገሮች አድርጋችሁ ከዛ በኋላ ስቴፕ ባይ ስቴፕ ኦኬ ይሄንን እንትን ብሏል። ይሄንን ልጆቹ ራሳቸው when they come ቅድም እንደተባለው ማለት ነው የተለያየ ኮሚኒኬሽን ሜተድ አላቸው። የኛ ልጆች ኮሚኒኬት የሚያደርጉት ኔሰሰርሊ ቨርባል አንጠብቅም። ቨርባል ቢሆንልን በደስታ እንደ እግዚአብሔር ፈቃድ ነው፣ ግን እሱ አይደለ። ለአንዳንዶቻቸው ዲፍረንት ሜተድ ኦፍ ኮሚኒኬሽን ሊኖራቸው ይችላል። ግን is the kid healthy? ልጆቹ ጤነኛ ናቸው ወይ? ኦኬ ጤነኛ ነው ወይ? ቁጭ ይላል ወይ? ይረጋጋል ወይ? ራሱን ያውቃል ወይ? ዴንጀር ይለያል ወይ? ስትሬንጀር ያውቃል ወይ? በቃ this is what we should be working on and the autistic mom, that's what we should focus on። ትምህርት ቤት ሄዶ አነበበ፣ ጥያቄና መልስ መለሰ፣ ቁጥር እንዴት ነው? ይደምራል፣ ይቀንሳል? are you kidding? that's luxury ለኛ ልጆች ማለት ነው። ግን ልክ ያ ነገራቸው ሲስተካከል ደግሞ ማለት ነው my goodness are you kidding? እንደነሱ ስማርት የለም ማለት ነው። ሜሉ በቀደም ስትናገር ሰምታችኋል አይደለ? አያል ቤት ስትናገር ሰምታችኋል። ልጇ ኮሌጅ አክሰፕት ተደረገ በስኮላርሺፕ ጋይስ። እግዚአብሔር የተመሰገነ ይሁን። ያ ቀን እንደሚመጣ ታውቅም ነበር እሷም ራሷ ማለት ነው ስታሳድግ ልጇን። ግን ጌታ መልካም ነው። ከሚሰሩ ጋር የሚሰራ እግዚአብሔር አያችሁ። ቀን ቆጥሮ ማለት ነው ቀን ቆጥሮ ዛሬ 4 ዓመት የ5 ዓመት ይዛችሁ ወይ ይሄ ቀን አይነጋም ያላችሁ እኔም ብዬ ነበረ። by the way I said that like ልጄ 3-4 ዓመቱ ሆኖ የትም ቦታ መሄድ አንችልም። ዛሬ እንደውም እህቴ የ20 ዓመት ጎማቃት እህት ብዬ ያልኳችሁ ዛሬ እንደውም ደውላ ስትነግረኝ ማለት ነው እንዲት ነበረ አጎ ስላችሁ 20 ዓመት ሙሉ ብታቀኝ ማለት ነውና ነዋ ህፃን ሆኖ አወራ ነበር ማለት ነው ስለ ነዋ እና አይ ሪመምበር ቲዬ ነበረው ምናምን በቃ የሆነ ቦታ ሄደን ደም ባልቅሰን ነበር የምንመለሰው። አይገባም በቃ ይመርጣል፣ ቢልዲንጎች ይመርጣል ምናምን በጣም